ያሳለፍኩት ብዙ ነገር በኔ ሕይወት የሰራሽው መች ተነግሮ መች ተገልጦ ለደካማ ያደረግሽው ለትውልዱ እገልጣለሁ። እናቴ ሆይ ውለታሽን ማርያም ማርያም እልሻለሁ፣ እነግራለሁ ታምርሽን። ያሳለፍኩት ብዙ ነገር በኔ ሕይወት የሰራሽው መች ተነግሮ መች ተገልጦ ለደካማ ያደረግሽው ለትውልዱ እገልጣለሁ። እናቴ ሆይ ውለታሽን ማርያም ማርያም እልሻለሁ፣ እነግራለሁ ታምርሽን። መታ ልብስ ስፋልኝ ብላ ጠየቀችኝ። ልብን የተስማማ ነው እኔና ገብረ ጻድቅ ማለት ነው። ወደዚህ ማህበር የተጠራንበት ነገር እየቀረበ ጊዜው መጣ። የሰማነውን እንናገራለን፣ ያየነውን ደግሞ እንመሰክራለን። አጠገቧ ስንቆም ዝም ብለን አይደለም የቆምነው፣ ብዙ ተደርጎልን ነው። በዓለም ያልተቻለ በጠበብቶች ያልተፈጸመ ያልተቻለ ነገር በመብርሃን ይቻላል። ወደ እውነተኛው መንገድ በቃ አሳየኝ ቸሩ መድኃኔዓለም እያልኩኝ እጸልይ ነበር። በጣም ጥሩ የነበሩ ሰባኪያን የነበሩበት ጊዜ ስለነበረ በደንብ አድርገን ቃለ እግዚአብሔሩን ተምረነዋል። እግዚአብሔርን ለምን የነበረው የማይጠጣ ሰው ቤተ ክርስቲያንን የሚወድ በተለይ ልደትዬ መጥቼ መብርሃንን እባክሽን ለትዳር የሚሆን አይነት ስብዕና ያለው ሰው አድርገሽ ስሪኝ፣ ወደ አንቺ ይሳባል ብለን እናስብ ነበረ፣ ወደ ዓለማዊው ነገሩ። አሁን ግን አንቺ በመንፈሳዊ ነገር በልጠሽው ተገኘሽ። በቤተ ክርስቲያን ስርዓት ቦሌ መድኃኔዓለም የሰርጋችን ስርዓት ተፈጸመ። ብዙ መንፈሳዊ ቦታ ላይ ካሉ እህቶች በላይ እኔ እሳቸው ላይ ማግኘት ቻልኩኝ። ማለት ሰይጣን ህይወታችን ላይ ቆሞ የሚደበላልቀውን ነገር አልደበላለቀም ማለት አይደለም። 2 ዓመት ያህል ልጅ አልተሰጠንም ነበረ። በቃ ጉዟችን ሁሌም ወደ ጻድቃኔ ማርያም ተጠምቄ መጣሁኝ። ከዛ የመጀመሪያ ልጄን አረገዝኩ። እህተ ማርያም ማናት? እህተ ማርያም አታውቃትም እንዴ? እንደዚህ ከእንግሊዝ መታ የመብርሃን መልእክተኛ ናት በማለት ትነግረኛለች። ሁኔታዬን ስለምታይ ፈራች። እንዲህ አይነት ስርዓቶች አሉ እዛ ቦታ ላይ ለመድረስ አለች። ኩልም እኮ አልነበረ። የሚገርመው ጀበናውን ስበሩ ሲባል እመብርሃን ምስለ ፍቁር ወልዳ ግቢ ውስጥ ቤተ መቅደሱ ውስጥ ከውስጥ ሆና መጋረጃ ተደርጎላት ፊት ለፊት አይናችን ያረፈው እሷ ላይ ነው። በጣም ተደሰተን። ቀጥታ ሄደን ስዕሏ ፊት ሰገድን። ወይኔ እርግብ ነው የምትመስለው አልኩኝ እኔ። መድኃኒት በጣም ከመውሰዴ የተነሳ ፊቴ ላይ እንደ ጥቁር ነገር በቃ ፊቴን እንደዛ ሁሉ አድርጎኛል። ደም ነው የሚያሸናው አይነት ነገር መድኃኒቱ ብለው ነበር የገለጹት። ስዕሏ ፊት ተንበርክከ አራግፍ አሉኝ። ለሰዎች ሲናገሩት ቀላል ይመስላል፣ ለእኔ ግን ጦር ታላቅ የሆነ መሳሪያ ነው ያስታጠቁኝ። ለነሱ ይሄ አሁን የተናገርነው ምስክርነት ትልቅ መልስ ይሆናል ብዬ አስባለሁ። ምክንያቱም እኛ ገንዘብ ብለን አይደለም የቆምነው። በቤተ ክርስቲያን ብናድግም እነዚህ ነገሮች ግን ነቅሶ አውጥቶ ያስተማረን አልነበረም። መጀመሪያ መስቀለ መድኅን ስንመጣ ለቦታው የነበረን ፍርሃት፣ ለቦታው የነበረን ክብር በዛው መጠን ከሆንን እግዚአብሔር እኛን
በሚገባ ከክፉ ነገር ታድጎ ይጠብቀናል ማለት ነው። በእጄ ነው የሰጠችኝ። ስዕለ አድኗ ፊት ለፊት እሷ እንደሰጠችኝ እንዳቅ አድርጋ እንድረዳ አድርጋ ነው የሰጠችኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡኒ ውእቱ ወልዑልኒ ውእቱ ለዓለም ኦ ወላዲተ አምላክ እመብርሃን ንሴብሐኪ መስቀለ መድኅን ንሴብሐከ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ደናግል መነኮሳት በበህቢያቲክሙ በበክብርክሙ ንሴብሐክሙ ለዓለመ ዓለም። እግዚአብሔር አምላክ ስሙ የተመሰገነ ይሁን። መጽሐፍ ቅዱስም እንደሚገልጸው የሰማነውን እንናገራለን፣ ያየነውን ደግሞ እንመሰክራለን ብሎ ይገልጽልናል። ያየነውን የሰማነውን እውነተኛውን ነገር ሰዎች ይማሩበት ዘንድ ሕይወታቸውን መርምረው ወደ መስመር ይገቡበት ዘንድ ይህንን ምስክርነት እንሰጣለን ማለት ነው። እኔ ገብረ ጻድቅ እባላለሁ። የዓለም ስሜ ደግሞ ባህሩ ነው። ዛሬ እግዚአብሔር ፈቅዶ የመብርሃንን ነገር ለመናገር እኔም ባለቤቴም ጽጌ ማርያም አለም እባላለሁ። ባለቤቴ ገብረ ጻድቅም እንደተናገሩት የተደረገልንን እውነት ለሕዝብ ለመመስከር ለዚህ በቅተናልና እግዚአብሔር አምላካችን እናመሰግናለን። ማምላክ ወላዲተ አምላክ ምስጋና ይድረሳት። ያው ተወልጄ ያደግኩት አዲስ ከተማ ነው። ወደ አማኑኤል ቤተክርስቲያን አካባቢ ነው የሚባለው የኛ አካባቢ። እዛ ነው ያደግኩት። ብዙውን ጊዜ ቤተክርስቲያን ከልጅነታችን እንመጣለን። ሰንበት ትምህርት ቤትም አንዳንዴ በዛ ሰዓት በልጅነት እንትናችን እንሳተፋለን። ከዚህም ባሻገር ደግሞ በፊት አባይ ለሚካኤል የሚባሉ እዛው ደብረ ገሊላ አማኑኤል ደብር ውስጥ የነበሩ አባት አሉ እና ልጆችን ሰብስበው ያስተምሩ ነበረ። መጽሐፈ ምሳሌን እሱን በቃላችን እንድንይዝ ክፍል 1 ክፍል 2 እያሉ ያስተምሩን ነበረ። እኔ ተወልጄ ያደግኩት ልደታ ሰፈር አካባቢ ነው። ደብሬም ልደታ ለማርያም ቤተክርስቲያን ናትና ለጥቂት ጊዜ ሰንበት ትምህርት ቤት ውስጥ ነበርኩኝና በዛ ሰንበት ትምህርት ቤት ውስጥ እያለው እኛ በነበርንበት ጊዜ ያው ቃል እግዚአብሔር ይነገር ነበር፣ እንማር ነበር። ቃል እግዚአብሔሩንም ጥሩ በሆነ መልኩ ትምህርት እንማር ነበርና ከዛ በኋላ ግን ከጥቂት ጊዜ በኋላ ግን ተሐድሶ የሚባሉት እነሱ ገቡና ውስጥ ሰንበት ትምህርት ቤቱን ትንሽ እንትን ውስጡን እንትን ማለት ጀመሩ ማለት ነው። ውስጥ ገብተው ምዕመኑን ሰንበት ትምህርት ቤት ውስጥ የሚማረውን ተማሪዎች የሰንበት ተማሪዎችን መበረዝ፣ ይሄ በሃይማኖት መበረዝ ነገር ተፈጠረ ማለት ነው። ከዛ እኛ በልጅነት አይምሯችን ነውና ያንን ደግሞ የምንሰማው አውደ ምሕረት ላይ እንማራለን እየወጣን ሰንበት ትምህርት ቤት ውስጥ ነበርንና ግራ የመጋባት ነገር ለምን ልጆች ነንና የተነገረንን ነገር ነው በወቅቱ የምናዳምጠውና ከዛ በኋላ ምን አደረግን? ግራ ተጋባን ማለት ነው። ከዛ እኔ ምን ል ነበረ በጣም በወቅቱ ማለት ነው
እግዚአብሔር ሆይ ኧረ ምንድን ነው ያለው ነገር? እስኪ ትክክለኛው መንገድ ላይ በቃ አቁመኝ፣ ምንድን ነው ያለው ነገር ብለን በጣም ግራ እንጋባ ነበር። በመሀል ገብተው ሲያስተምሩ የሚገርመው ነገር ግን በዛም ወቅት ማለት ነው አባቶች ሁሉ ነበሩበት እዛ ውስጥ ማለት ነው። ከዛ በኋላ ነገሮች እየተጣሩ መጡና ከዛ እነዛም ተሐድሶቹ ያው አሁን ድረስ እንደውም መጨረሻ ላይ መናፍቅን የሆኑት ብዙዎቹ ማለት ነው። እዛ ሰንበት ትምህርት ቤት ውስጥ የነበሩት ልጆች አሁን መጨረሻቸው ምንፍቅና ሆኗል። በዛን ወቅት ግን እኔ ምን ጸልይ ነበር? ጌታ ሆይ አምላክ ሆይ እመብርሃን ወላዲት አምላክ ኧረ ወደ እውነተኛው መንገድ በቃ አሳየኝ ቸሩ መድኃኔዓለም እያልኩኝ እጸልይ ነበር። እኔ በጣም ማለት ነው ልጅም ሆኜ እንደዚህ አይነት ጸሎት እጸልይ ነበር። በወቅቱ እንደዚህ አይነት ነገር ተፈጠረ። ከዛ ቤተክርስቲያኒቱ ልደታ ለማርያም ቤተክርስቲያን እዛ ውስጥ ያሉት ምዕመኑም ካህናቱን ባደረጉት ትልቅ ርብርብ ማለት ነው። ከዛ ተሐድሶቹ ከዛ ውስጥ ወጡ ማለት ነው። ከቤተክርስቲያን ውስጥ ወጡ። ከዛ እኛም የአውደ ምሕረት ትምህርቶችን እየተማርን ቤተክርስቲያን እየሄድን ብዙ የቤተክርስቲያን ስርዓቶችን እንማር ነበር። እንዲያውም ተሰጥኦ ትምህርትንም እንማር ነበር አውደ ምሕረት ትምህርት ላይ ማለት ነው። አንድ አባት ናቸውና መጽሐፏ እንደውም ትዝ ትለኛለች። 5 ብር ነበር የምትሸጠውና እሷን ገዝተን ተሰጥኦ ለመቀበል እሱን መጽሐፍ ገዝተን እንማር ነበረ። ያው የልጅነት ጊዜያችን በዚህ አይነት መልኩ ነው ከቤተ ክርስቲያን ሳንለይ። በኋላም ደግሞ በተለያዩ ማህበራት ላይ እኛ አዲስ ከተማ እንደመሆናችን መጠን ብዙ ማህበራት አሉ እኛ አካባቢ። እነዚህ ማህበራት ውስጥ ቃለ እግዚአብሔር እንማራለን፣ የመዝሙር አገልግሎት አለ፣ እንዲሁም ድራማ በመስራት ደስ በሚል በመንፈሳዊ ሁኔታ እድገታችንን በዛ ነው ያደግነው። በኋላ ላይም ደግሞ ወደ ገነተ ጽጌ ቅዱስ ጊዮርጊስ በመሄድ ኮርስ ትምህርት በመማር ያው እዛ ላይ ጥሩ ተሳትፎ ነበርን። ሰንበት ትምህርት ቤት እዛው ኮርስ ያሉ ልጆችን ነው እና ወደ ሰንበት ትምህርት ቤቱ የሚያስገባው። እኛም ሰንበት ትምህርት ቤት ውስጥ የተወሰነች ብዙም ባይባል የተወሰነ ተሳትፎ ነበረን። እንዲህ እያለን ቃለ እግዚአብሔር እየተማርን ከአባቶች እግር ውስጥ ብሎም ደግሞ እኛ የምናውቃቸው በጣም ጥሩ የነበሩ ሰባኪያን የነበሩበት ጊዜ ስለነበረ በደንብ አድርገን ቃለ እግዚአብሔሩን ተምረነዋል እና ያንን ሳንለቅ ፈሩን ሳንለቅ ይኸው አሁን ድረስ እንደ እግዚአብሔር ፈቃድ በዚህ መልኩ እንገኛለን ማለት ነው። ይሄ የልጅነት ጊዜያችን እንዲሁም ደግሞ ወጣት የነበርንበትን ጊዜ በሚገባ ከቤተ ክርስቲያን አንድም ሳንለይ መምጣታችንን በሚገባ የሚያሳይ እውነት ነው ማለት ነው። ወጣትነቱ ደግሞ ሲመጣ እድሜ ከፍ እያለ ሲመጣ ደግሞ ከቤተ ክርስቲያን ትንሽ መራቁም ወደ ራስ ህይወት ወደ ወጣትነቱም ሲመጣ በቃ ወደ ራስ ህይወት መምጣቱ ነገር መጣና ትንሽ ከቤተ ክርስቲያን መራራቅ መጣ። እንደዛም ቢሆን ግን ቤተ ክርስቲያን እየሄድኩኝ እሳለማለሁ። የአውደ ምሕረት ትምህርት ከሰዓት በኋላ የሰርክ ጸሎት ሲሆን ቅዱስ ዑራኤል ሲሆን ቅዱስ ዑራኤል እንሄዳለን። ቅዱስ ገብርኤል ሲሆን ቅዱስ ገብርኤል እንሄዳለን ከጓደኞቼ ጋር ማለት ነው። በዛ አይነት ሁኔታ ነው ያሳለፍኩት። ራኩ ማለት ያው ዕለት ዕለት ወይም ደግሞ ሰንበት ትምህርት ቤት የመማሩን ነገር ማለት ነው እንጂ ሙሉ ለሙሉ ከቤተ ክርስቲያን መውጣትም አይደለም። ያው ጽጌ ማርያም እንዳሉት የግል ህይወታችንን እኛም ከቤተ ክርስቲያን አንዳንዴ ዘግየት የምንልበት ወይንም ከቤተ ክርስቲያን ደግሞ ራቅ ብለን የራስን ስራ ለመስራትም የምንሄድባቸው ጊዜያቶች ነበሩ። እነዚህ ጊዜያቶች ቤተ ክርስቲያን
ሳንሄድ ስራ እየሰራን ራስን ለማሸነፍ የምንጣጣርባቸው ጊዜዎች የተወሰኑ ጊዜያቶች ነበሩ። እኔ የምሰራው ያው መርካቶ ነበረ። ከመርካቶ ወደ ቦሌ አካባቢ ወደ ደንበል አካባቢ በስራ ጉዳይ እዛ ሄድኩኝ። እዛው መስራት ጀመርኩኝ። እዛው ነው ጽጌ ማርያምን የተዋወቅ ነው። እኔ እንደሚታየው የቤተ ክርስቲያናዊ ነገር አለኝ። ቤተ ክርስቲያናዊ ነገራቸውን ጽጌ ማርያም ደግሞ እሱን በውስጣቸው ይዘው ግን እጅግ ዘመናዊ የሚባሉ በጣም ባለባበሳቸውም በይዘታቸውም ዘመናዊ። እዛ ጋር ውሏቸው እንዴት ነበረ? ያው ብዙ ከሆስተሶች ጋር ይገናኛሉ። የሚሸጡት አልባሳት እንደመሆኑ መጠን እጅግ በጣም ዝንጥ ያሉ ነበሩ። የትውውቃችንን ሁኔታ ገብረ ጻድቅ ያው ገልጸውታልና እኔም ትዳር ብዬ ጸልይም የነበረው ትዳር እንዲሰጠኝ እግዚአብሔርን ለምን የነበረው የማይጠጣ ሰው ቤተ ክርስቲያንን የሚወድ ነበረ እያልኩኝ የምለምነው ማለት ነው። ማምላክ ወላዲተ አምላክ በቃ ትዳሬ እንዲሆን የምፈልገው ሰው መጠጥ የማይጠጣ፣ በተለይ እኔ መጠጥ የሚጠጣ ሰው ብዙም በወቅቱ ብዙም እንትን አልልም ነበርና መጠጥ የማይጠጣ ሰው ቤተ ክርስቲያንን የሚወድ በቃ ስርዓት ያለው ሰው እያልኩኝ እጸልይ ነበር። እኔ ግን በዛን ወቅት ማለት ነው አለባበሴ ፍጹም ዓለማዊ ነው። በቃ ዓለማዊ አለባበስን ነበር እንትን እምለውና እምለብሰው የነበረው። እኔ ብዙ ጊዜ ትዳርን ሳስብ በተለይ ልደትዬ መጥቼ መብርሃንን እባክሽን ለትዳር የሚሆን አይነት ስብዕና ያለው ሰው አድርገሽ ስሪኝ እያልኩኝ እውነት በቃ በጣም በመማፀን እለምናት ነበረ። ምክንያቱም ትዳር መያዝ በጣም እፈልግ ስለነበረ ማለት ነው። እና በዚህ መሃል ነው እንግዲህ ከጽጌ ማርያም ጋር ተገናኘን። እንደሚታወቀው ማለት እኔ እንደተመለከትኩት ጽጌ ማርያም እኔ ካደግኩበት ከቤተ ክርስቲያናዊ ስርዓት ወደ ዓለማዊ ያደሉ አይነት ናቸው። በአለባበሳቸውም ዘመናዊ ናቸው፣ ያው ከላይ ሲታዩ ማለት ነው። ወደ ውስጥ ደግሞ ጠጋ ብዬ ደግሞ ከእሳቸው ጋር ያለንን የአብሮነት ጊዜያችን በምንገፋበት ጊዜ ግን የበለጠ ክት የሆነ የትልቅ ሰው ልጅ እውነት ለመናገር ብዙ ጊዜ ጽጌ ማርያም ያሳለፉት ከእናታቸው ጋር ነው። ከእናታቸው ጋር በደንብ የሆነ ቅርርብ ስለነበራቸው በሳልነት፣ ነገሮችን በጥበብ የመረዳት ነገር፣ እነዚህ ሁሉ ነገሮች ብዙ መንፈሳዊ ቦታ ላይ ካሉ እህቶች በላይ እኔ እሳቸው ላይ ማግኘት ቻልኩኝ ማለት ነው። ይህም የእግዚአብሔር ፈቃድን መመልከቻ ሆኖኛል። በቤተ ክርስቲያን ስርዓት ቦሌ መድኃኔዓለም የሰርጋችን ስርዓት ተፈጸመ። ቅዱስ ዑራኤል ደግሞ እንግዶቻችንን አስተናግደን በዚህ መልኩ ትዳራችንን አንድ ብለን ጀመርን ማለት ነው። እና ትዳራችንን አንድ ብለን ስንጀምር የነበረን መተሳሰብ፣ የጽጌ ማርያም ብልህነታቸው እውነት ለመናገር ይህንን መድረክ እኔ አግኝቼ ስለሳቸው መናገር በመቻሌ በጣም ነው የምደሰተው። ምክንያቱም ለእኔ ልክ እንደ እናት፣ እንደ ወንድም፣ እንደ እህት ሆነው በሚያስፈልገኝ ነገር ሁሉ በሀሳብም በመርዳት ጥልቅ ደግሞ መንፈሳዊ ነገራችንን አጥብቀን እንድንይዝ መጀመሪያ እኔ ያሰብኩት ነገር ሌላ ነው። እንዲሁም አንድ ጓደኛችን ምን አለ፣ ያው በአለባበሳቸው ዓለማዊ ስለሚመስሉ ባህሩ ወደ አንቺ ይሳባል ብለን እናስብ ነበረ፣ ወደ ዓለማዊው ነገሩ። አሁን ግን አንቺ በመንፈሳዊ ነገር በልጠሽው ተገኘሽ በማለት ሁሉ ይሄንን ምስክርነት ሁሉ የሰጠ አንድ ጓደኛ ነበረኝና መንፈሳዊ ነገር ላይ ጽጌ ማርያም ቀልድ የላቸውም። መንፈሳዊ ነገራቸው ደስ ያሰኛል። በቃ የሆነ ብልህ ሰው ወይም ደግሞ
በሳል የሆነ ሰው ሊያደርገው የሚችለውን ነገር በሚገባ አይባቸዋለሁ። እና እንዲህ እያለን እያለ ያው ኑሮን ያው በአንድ ሰው ተሰርቶ ኑሮን ማሸነፍ አይቻልም፣ አንተን መርዳት አለብኝ የሚል ሀሳብ ጽጌ ማርያም አመጡ። ከዛ በኋላ አንድ ላይ ሆነን መስራት ጀመርን ማለት ነው። አንድ ላይ ስንሰራ ቀን ሙሉ ውለንም ከእንደገና ደግሞ ወደ ቤትም ስንመጣ ብዙ ጊዜ በእግራችን ነው የምንመጣው እና በእግራችን እየመጣን ራሱ በቃ የምንጫወተው ጨዋታ አያልቅብንም። እኔ ይገርመኛል። በቃ ፍጹም የሆነ ደስ የሚል በእውነት እግዚአብሔር ትዳርን ሲሰጥ በዚህ አይነት መልኩ ሙሉ ያደርጋል ብዬ ነው አስበውና ከእግዚአብሔር ትዳር መቀበሌን ከእግዚአብሔር እውነተኛ ትዳር እንደተሰጠኝ ሙሉ እምነት እንዲኖረኝ አድርገው ነበር ያሳዩኝና ሐሳብን በመስጠት በዚህ ላይ ጨዋታ አያልቅብንም። ሰዎች ሁሉ ይገረሙብን ነበረ። መቼም በቃ እናንተ መቼ ይሆን እንደዚህ የሆነ በዓለማዊ አባባል የምትደባበሩት አይነት ነገር ይሉናል። እኛ እንዲሁም ጊዜው አይበቃንም ነበረ። አብረን ሆነን እየተሳሰብን ያው በትዳር አብረን እየሰራን አብረን ውለን አብረን ወደ ቤት እየገባን ደስ እያለን ህይወታችንን በዚህ መልኩ መምራት ጀመርን። በስራችን ረገድ ስናገር ስራችን እውነት ለመናገር ጽጌ ማርያምን እኔ አስለምጃቸው ስራ እየሰሩ እንዴት በቃ የሆነ ሙሉ የሆነ ነገር ነበር የሚሰማኝ። እኔ አንደኛ ስራውን እሳቸው እኔ አስለምጃቸው ግን በቃ ነገሩን ሲያቀናጁት መስመር ሲያስይዙት ቅድሚያ ይሄ ነው፣ ቅድሚያ ቀጥሎ ይሄ ነው እያሉ ጭራሽ እኔ አስተምሪያቸው እኔን መምራት ሁሉ እስከ መቻል ነገሮችን በትኩረት ነው የሚያዩት። ዝንፍ እንዳይል ነገሮች በአግባቡ ነገሮች እንዲሄዱ በዚህ መልኩ ያደርጉ ነበረ እና ከእሳቸው ጋር በስራ እያለን እንደዚሁ እንግዲህ ወደዚህ ማህበር የተጠራንበት ነገር እየቀረበ ጊዜው መጣ። ያው በህይወታችን ሰይጣን አልዳበሰንም። ሰይጣን ህይወታችን ላይ ቆሞ የሚደበላልቀውን ነገር አልደበላለቀም ማለት አይደለም። የሰይጣን ጾር ሁሌም ያው አይለይም። ያው በቤተ ክርስቲያንም አስተምሮት ምንድነው? ሰይጣን ከሰው ልጆች ፍጹም በቃ ለመፈተን ያልናቀውን በሙሉ ይፈትናልና እኛም በህይወታችን የተለያየ መፈተን ደርሶብናል። ለምሳሌ ያህል የመጀመሪያ ልጃችንን በምንወልድበት ጊዜ ከተጋባን 2 ዓመት ያህል ነው አይደለም የቆየ ነው። 2 ዓመት ያህል ልጅ አልተሰጠንም ነበር። እኛ ደግሞ በዛ ሰዓት ካለን ነገር የምናደርገው የሆነች በቃ ውስጣችን መከፋት ሲመጣ መደሰትም ሲመጣ የሆነ በቃ ነገር ሲሰማን በፍጥነት አንዴ እኔ ቀጥሎ ደግሞ ጽጌ ማርያም በቃ ጉዟችን ሁሌም ወደ ጻድቃኔ ማርያም ገዳም ነበር። እዛ ጸሎት አደረኩኝ፣ ተጠምቄ መጣሁኝ። ከዛ የመጀመሪያ ልጄን አረገዝኩኝ ማለት ነው። የመጀመሪያ ልጃችን እንደዚሁ ተወለደች። ያው ፈተናዎች ነበሩ። የመጀመሪያ ልጅ ሲሰጠን ያው ጽጌ ማርያም በትልቅ ሁኔታ ታመው በከፍተኛ ሁኔታ ያው በሞትና በሕይወት መካከል ሆነው ነው የወለዷት። ያንን ጊዜ አንረሳውም። የዛኔ ጻድቃኔ ማርያምን ለምነን ወይስ በመብርሃን ትልቅ እናትነት ምክንያት ነው ድጋሚ ጽጌ ማርያም የተሰጡኝ ማለት ነው ለኔ ብዬ ነው ማስበው ያንን ጊዜ። ምክንያቱም ከፍተኛ የሆነ ህመም ነበራቸው። ያን ህመም ታስታውሻለሽ ጽጌ ማርያም? እንግዲህ
የዛኔ በጣም ታምሜ ነበርና ደም ግፊት የሚባል በሽታ ይዞኝ ነበርና በእርግዝና ወቅት ወደ መጨረሻዎቹ አካባቢ ነው በእርግጥ ያወቅኩት። የዛን ጊዜ በጣም ታመምኩኝ፣ ሆስፒታል ገባው። ከዛ እንደውም ስወልዳት ልጄን በኦፕሬሽን የወለድኩት እና ከፍተኛ ፈተና ነበር የዛን ጊዜ። ለሁለታችንም ከባድና ፈታኝ ነበረ። ከዛ ቀጥለን ደግሞ ይኸው ሁለተኛ ልጅ ደግሞ ለማለት ወደ 4 ዓመት ነው በሁለቱ ልጆቻችን መካከል ላይ የነበረው እድሜ ማለት ነው። በስራ ሩጫ ነበረ የዛን ጊዜ። አብረን ነው የምንሰራው፣ በትጋት ለመስራት ለመለወጥ ነበር የምናስበው የነበረው። ወቅቱ ይሄዳል መሰለኝም። ለካ 4 ዓመት ነው በወቅቱ የነበረው ጋፕ ማለት ነው። እና በዛ መሃል ላይ ገብረ ጻድቅ ሄደው ጻድቃኔ ማርያም ተጠመቁ። ከዛ በኋላ ሲመጡ ያው ሁለተኛ ልጃችንን አረገዝኩኝ። ከዛ በኋላ ግን እንደ መጀመሪያዋ ልጃችን አልነበረም ፈተናው ማለት ነው። ቀለል ብሎልኝ ነበር የዛን ጊዜ። ሁለተኛው ልጄን ስወልደው ግን በምጥ ለዚያው 2 ሰዓት በፈጀ ምጥ ነበር የወለድኩት። ቀለል ያለኝም ጊዜ ነበር። እግዚአብሔር አምላክ ስሙ የተመሰገነ ይሁንም። አምላክ ወላዲተ አምላክ ምስጋና ይድረሳል። ሁለተኛ ልጃችንን ለማቀፍ የዛን ይቻለን ማለት ነው። እና እንደዚህ እያልን እያለ በፊት ያው ወደ ማህበራት ላይ በነበርን ጊዜ የምታቀኝ አንዲት ልጅ ነበረች እና እንደ አጋጣሚ መታ ልብስ ስፋልኝ ብላ ጠየቀችኝ። ልብስ ስፋልኝ ብላ ስትጠይቀኝ እኔም እሺ ብዬ ነው የተቀበልኩት። እሺ ብዬ ተቀብዬ ያንን ልብስ ይመስለኛል አስረዝሜ ሰፋውላት። አስረዝሜ ሰፍቼላት ከዛው እኔ የሆነ ገዳም ሄድ ነበረ። ጃማ ማርያም ሄድ ነበረ። እዛ ደርሼ ስመለስ ልብሱን ይዛልኝ ጠበቀችኝ እና ምንድን ነው ስላት፣ አይ ይሄ ልብሱ ረዝሟል አለችኝ። ከዛ በኋላ እሺ አስተካክልልሻለሁ፣ በምን ልክ ላስተካክለው ስላት፣ ያው እሷም የነገረችኝ ልክ አለ። ከዛ በኋላ ነው የማን እንደሆነ ልብሱን ይሄ ልብሱ በዛ ሰዓት አንቺ ነው የምንባባለው፣ የእህተ ማርያም ነው። እህተ ማርያም ማናት? እህተ ማርያም አታውቃትም እንዴ? እንደዚህ ከእንግሊዝ መታ የመብርሃን መልእክተኛ ናት በማለት ትነግረኛለች። እሺ ደስ ይላል በጣም። በዚህ ዘመን እንደዚህ አይነት ነገር መገለጡ በእውነት የሚያስደስት ነገር ነው። የሚገርመኝ ነገር ንግሥተ ነገሥትን በዛ ሰዓት እንኳን የተቃውሞ ሀሳብ እንኳን በውስጣችን የለም ነበር። ውስጣችን እግዚአብሔር ለልጆቹ መልእክተኛ እንደሚልክ ሲልክም ደግሞ ከፈለገበት ቦታ እሱ ከወደደው ቦታ መልእክተኛ እንደሚልክ ውስጤ ያምን ነበረ በፊትም። ሌላው ደግሞ በተሞክሮዬ እኔ አብረውኝ ያሉ ሰዎች እንኳን የሚነሱ መምህራንን የሚተቹ አሉ። እኔ ማንንም ለመተቸት ውስጤ ፈቃደኛ አልነበረ። እንዲሁም ከዛ ይልቅ ቤተ ክርስቲያን እንዳስተማረችን እንዳኖረችን እኛ ምን አደረግንላት፣ ምን ሰራንላት ብዬ ራሴን ከመውቀስ ውጪ አንድ ቀንም እነዚህ ሰዎች ለመተቸት ተነስቼ አላውቅም። በዛው እይታዬ ነው እግዚአብሔር ሰው ሊያስነሳ ይችላል ብዬ ያሰብኩት። ከዛ በፊት ግን አንድ ጓደኛዬ ምን አሳይቶኝ ነበረ? ቪዲዮ አሳይቶኝ ነበረ፣ መልእክት ማለት ነው። መልእክቱ ምን እንደሆነ ይቺን ሴት አያት ብሎ አሳየኝ። ካሳየኝ በኋላ እሱ አልተቸም። እንዲሁም በጣም ይኸው ምን እንደምትል ገብቷል። ጥሩ ነገር ነው የምትናገረው፣ ግን በደንብ አልገባኝም በማለት ነገረኝ። ይሄ
ልብሱን ካመጣቸው እህቴ በፊት ሰምቼ የነበረው ስለ ንግሥተ ነገሥት እህተ ማርያም ይቺ ጨረፍታ ነገር ናት። እሱም ይሄ ያለ ልብ የሚሰማ አይነት እንትን ነው የሰማሁት፣ ትንሽ ነው የሰማሁት። እና ይቺ እህቴ ከዛ ገዳም ደርሼ ስመለስ ረዝሟል ብላ ነገረችኝ። በምትነግረኝ ጊዜ ከጽጌ ማርያም ጋር ተነጋገርንና ታዲያ ለምንድን ነው እንደዚህ ከሆነ አንድ ጊዜ አምጫትና ልኳን ልለካት፣ ከለካዋት በኋላ ሁሌ ልኩ ይቀመጥና በዛ ልክ መሰረት ልብስ ስትፈልጊ እሰራልሻለሁ የሚል ሐሳብ አቀረብኩላት። እሷ ይመጣሉም አላለችኝም፣ አይመጡምም አላለችኝም። አሁን ላይ ሆነን ስናስበው ምንድን ነው ለካ ፈቃድ ከሌላቸው አይመጡም። አሁን ላይ ሆኜ ሳስበው ለዚህ ነበረ ይመጣሉ አይመጡም የሚለውን ሐሳብ ሳትነግረን የሄደችው እህቴ ማለት ነው። የዛኔ መጡ፣ ወደኛ ስራ ቦታችን መጡ። ከዛ በኋላ ምን አልንኛ ስለ ገዳሙ በጣም ታስረዳን ነበር ይቺ እህት ማለት ነው። እንዲህ ጽላት አለ፣ እንደዚህ ነው፣ ጸበልም የፈለቀበት ቦታ ነው እያለች ብዙ ነገር ታስረዳን ነበር። ከዛ ለመሄድኛ በጣም ልባችን ጓጓ። መምጣትና መሳለም እንችላለን ወይ ብለን አልናት ማለት ነው። ይችን እህት ስንላት ስርዓቶች ግን አሉት እዛ ቦታ ለመግባት ለመሳለም ስርዓቶች አሉት። እኛ ደግሞ ታቀናለች፣ እዛ ስትመጣ ቡና እንጠጣለን እና ቡና እኮ አይጠጣም ወደዛ ገዳም ሲካሄድ። ቤታችሁ ውስጥም ቡና ሲኒ ካለ እሱን ሁሉ ጀበና ካለ አውጥታችሁ ጥላችሁ። እኔም ደግሞ አለባበሴ ሕግና ስርዓቱን የጠበቀ አልነበረም። ፀጉሬም ዊግም ቀጥል ነበረ። ሁኔታዬን ስለምታይ ፈራች። እንዲህ አይነት ስርዓቶች አሉ እዛ ቦታ ላይ ለመድረስ አለች። ኩልም እኮ አልነበር ራሱ ቅንድቤን ማለት ነው። እና ይሄ ነገር እንደዚህ ካለ ቦታው ገዳሙ ላይ መምጣት እኮ አይቻልም፣ ሕግና ስርዓቶች አሉት ስትለን፣ ታዲያ ሁለታችንም በአንድ ልብ ነው። ታዲያ ይሄንን ነገር ለምን እኔም ዊጉንም ቢሆን እተዋለሁ፣ ኩሉንም እተዋለሁ፣ ቀሚስም እለብሳለሁ። እንደዚህ መብርሃን በዚህ ዘመን የምታናግራት ሴት ሆና እንዴ ሄደን ቦታውንም መሳለም አለብን ሄደን ቤተክርስቲያኑን ብለን አሰብን ማለት ነው። ጀበናችንም ቢሆን እናውጣለን ተባባልና በአንድ ልብን የተስማማ ነው እኔና ገብረ ጻድቅ ማለት ነው። ከዛ ተነጋገርንና ከዛ በኋላ እኔም ይሄንን አላስፈላጊ የሆኑ ጌጣጌጦቼ በሙሉ አወጣሁኝ፣ ጣልኩኝ፣ ሱሪዎቼንም አወጣሁ፣ ሁሉን ነገር ተውኩኝ። ከዛ ደግሞ ገብረ ጻድቅ እንዴት ነበር የጀበናው ሁኔታ ማለት ነው አሰባበሩ? የሚገርመው ጀበናውን ስበሩ ሲባል ጽጌ ማርያም ያው ዘነዘናውን ይዛ ቀስ እያለች ሲኒዎቹን ማድቀቅ ነው የያዘችው ማለት ነው። እና እሱን ቁጭ ብላ አድቅቃ በቃ ፈጨቻቸው። እኔ ደግሞ ያው የሆነ የፕላስቲክ ነው አይደለ? ሮኮቦቱ የፕላስቲክ ነበረ። እንደው አልሰበር ብሎኝ በቃ እየዘለልኩ ነው እየሰባበርኩት። እና ይገርማል ማለት ምክንያቱም እግዚአብሔር አይፈልገውም የሚል አስተምሮ ከዚህ በፊት ስለ ቡና ብዙም ያው ድርሳነ ጽዮን ላይ እንዳለ ይጠቀስ እንጂ ብዙ ቦታ ስንሄድ ስለ ቡና አላስፈላጊነት ብዙም የነገረን ሰው አልነበረም። አላስፈላጊነቱን የነገረን ሰው አልነበረም። የቡናን አላስፈላጊነት የአጋንንት ይሄ አጋንንት የሚገለጥበት የአጋንንታዊ ተግባር የሚፈጸምበት እንደሆነ ያው ከዚህችው እህት ነው ይሄንን የሰማነው። እህታችንን ይሄንን ከሰማን በኋላ እኛም ይሄንን ነገር በሚገባ ሰባበርን። ጽጌ ማርያምም ያው
ዊግ ነበረ፣ ሱሪ ነበረ። እነዚህ ነገሮችን ሙሉ ለሙሉ ለማስወገድ ቆርጠን የቆም ነው። መጀመሪያም እኛ መንፈሳዊ የሆንን ይመስለን ነበር፣ በዛ ሰዓት ማለት ነው። መንፈሳዊ የሆንን ይመስለናል። እነዚህን ሁሉ እያደረግን እግዚአብሔር የማይወደውን አጋንንት ደግሞ የሚገለገልበትን እሱ የሚፈልገውን ነገር እያደረግን ልክ ግን አክት የምናደርገው የነበረው መንፈሳዊ ሰዎች እንደሆንን ነበረ። ግን መንፈሳዊነታችን በመንፈሳዊ ነገር ሲመዘን ምን ያህል ቀሎ እንደሚገኝ ያየንበት አጋጣሚ ነው ማለት ነው። እና ያን አጋጣሚ እሷ ይሄንን ነገረችን እህታችን። ከዚህ በኋላ ምንድን ያደረግነው ይሄንን ተውንና ለመጀመሪያ ጊዜ ወደ መስቀለ መድኅን የመጣ ነው። እኛ በባህር ሐሳብ ነበር የዛኔ ሁሉም የሚቆጥረውና በ21 የወላዲት አምላክ ዕለት አንሰራም ነበረ፣ ስራ አንገባም፣ ሱቅ እንዘጋ ነበረ። ከዛ በኋላ ሱቅ ዘግተን እየተደዋወልን ሁለቱ ልጆቻችንን ይዘን አካባቢው ላይ ደረስን። እንዲህ ቦታ እያለችን እሷ በስልክ እየመራችን ይቺ ህይወታችን መስቀለ መድኅን ሙሉ ለሙሉ ገባን ማለት ነው። ገባን። ልክ ግን ስንገባ በጣም የሚገርመው ጫማ ይወለቃል ተባልን። ጫማችንን አወለቅን። ቀና ብለን ፊት ለፊት ስናይ ስለ ማርያም ነበረች እመብርሃን ነበረ ምስለ ፍቁር ወልዳ ግቢ ውስጥ ቤተ መቅደሱ ውስጥ ከውስጥ ሆና መጋረጃ ተደርጎላት ፊት ለፊት አይናችን ያረፈው እሷ ላይ ነው። በጣም ተደሰትን። ቀጥታ ሄደን ስዕሏ ፊት ሰገድን፣ ጸሎትም አደረስን። ከዛ በኋላ ልጆቻችንን ሰብስበን ቁጭ አለን። የሆነች መቀመጫ ነገር ነበረች፣ ጫፏ ጋር የሆነች የግንብ ነገር ናት መቀመጫ። እዛ ጋር ሄደን ሁላችንም ተደርድረን ቁጭ አለን፣ ሙሉ ቤተሰባችን ማለት ነው፣ እኛና 2 ልጆቻችን። ከዛ ንግሥተ ነገሥት ከውስጥ ነው የመጡት እና ሳቅ እያሉ ነው የመጡት። የዛን ቀን ደግሞ የልደታቸው ቀን ነበረ፣ ልደታቸው የሚያከብሩበት ቀን ነበር እና ከውስጥ ነው ሳቅ እያለ ወደኛ መጡና ከዛ ቆመው ነበር። እንደውም እሳቸው እኛ ሁሉ ቁጭ ብለን ነበር ከልጆቻችን ጋር ተደርድረን። በዛ ላይ ግን ምን ብሎናል? ገና ልክ ስንገባ ማለት ነው፣ ወንዱ ልጃችን ትንሽ ልጅ ነው በወቅቱ የዛኔ ማለት ነው። እና ምን አለን? ቤተ ክርስቲያን ነው የማይመጣ ነው አለኝ፣ እየተንተባተበ ማለት ነው። ፊት ለፊት ስለ አድኗን ሲያት ስለ ማርያሟን ሲያት ቤተ ክርስቲያን የመጣ ነው አለን። አዎ አልነው። ከዛ ከውስጥ መጡ፣ አንዳንድ መልእክቶችን ነገሩን፣ የሰማይ መልእክት። ከዛ በፊት እኛ ጋር በተለኩበት ጊዜ ያው ሊለኩ የመጡ ጊዜ ድንገት ነው የመጡት። ድንገት ሲመጡ በባዶ እግራቸው ነው የመጡት። እሱን ሳንገልጸው ማለፍ ስለሌለብን ነው። በባዶ እግራቸው ነው የመጡት። በቃ የልጅነት መልካቸው አለ። በቃ እንዲህ ይሄ ገጽታቸው ራሱ የፊታቸው ገጽ ያበራ ነበረ። ብድግ ብለን እኛ ደግሞ ዘለን እጃችንን የሰጠናቸው እና እጃችንን ስንሰጥ እሳቸው ፍጹም በሆነ እናታዊ ሰላምታ ዝቅ ብለው ሰላም አሉን። ለካ ናቸው። ልክ ስንሄድ ጽጌ ማርያም ምንድን ነበር ያልሽው? ስናይ በባዶ እግራቸው ነበሩ እና አያቸው ገብረ ጻድቅ ባህሩ አያቸው በባዶ እግራቸው እኮ ናቸው። እንዴት በባዶ እግሯ ናት እኮ አያሃት ወይ? በጣም ነው የሚገርመው አልንና ተነጋገርንበት እንደውም በዚህ ጉዳይ። ከወጡ በኋላ ምን አልን? እንደውም ወይኔ እርግብ ነው የምትመስለው አልኩኝ እኔ። ይህንን ነበረ። ይህንን ሳንገልጸው አናልፍም። እኔ ብዙ ጊዜ ባዶ እግራቸውን የማያቸው መነኮሳትን ሊሆን ይችላል። እንዲሁም ከመነኮሳትም ሁሉም መነኮሳት አይደለም፣
አልፎ አልፎ የሆኑ ሰዎች በባዶ እግራቸው መነኮሳት ሆነው ይሆናሉ። ከዛ በተረፈ ግን በባዶ እግሩ ሆኖ እኔ አላይም ነበረና እሳቸውን ነበረ በባዶ እግራቸው ያየ ነው። ይሄ የዘነጋ ነው ነገር መገለጥ ስላለበት ነው። ከዚህ በኋላ መጡ፣ የሰማይ መልእክት አስተላለፉልን፣ ነገሩን፣ የሚገባንን ለእኛ የሚገባንን ነገር ነገሩን። በነገሩን ነገር እጅግ በጣም ተደመምን፣ እግዚአብሔርን አመሰገንን። በዚህ ሰዓት እኔ እንደዚህ አይነት ጸጋ ማቀው ገዳማውያን ነው። በፊት ገዳማት በሚሄድበት ጊዜ አንዳንድ አባቶች ወጥተው የአንዳንድ ሰዎችን ህይወታቸውን የገጠማቸውን ነገር ይነግሯቸውና እነሱም ደግሞ መፍትሄ የሚባለውን መስገድም ከሆነ ጸሎትም ከሆነ ጸበልም መጸበልም ከሆነ እነዚህን ነገር ይዘው ይሄዱና ይህንን ነገር ያደርጋሉ ማለት ነው። ይህንን ካደረጉ በኋላ ያው ይፈወሳሉ፣ የሚድነው ይድናል። እና እንደዚህ አይነት ነገር ነበረ ማቀው። ግን ከእንግሊዝ የመጣ ሰው በጣም የሚገርም ነው። ይሄ ማለት በዚች እንኳን በሀገራችን ዓለማዊ ከሚባለውም በላይ ብዙ መንፈሳዊ ነገር ከማይጠበቅባት ሀገር የዚህ አይነት ጸጋ ተላብሶ ሰው ይቆማል ብዬ በውስጤ አላስብም። እና እሳቸውን መጠራጠር ሳይሆን በውስጤ የመጣው ምንድን ነው? እግዚአብሔር ድንቅ ማድረግ የሚችል ነው። ያው በመጽሐፍም እንደሚለው ድንጋዮችን ማናገር ይችላል። በመዝሙረ ዳዊት መዝሙር 8 ላይ አንተ ዝም አስደርጋቸው ሲሉት ምንድን ነው ያለው? እነሱ ዝም ቢሉ የቢታንያ ድንጋዮች መናገር ይችላሉ ብሎ ድንጋይ እንኳን የሚመሰክርለት አምላክ እንደሆነ ተነግሮ እናገኛለን። እና ከዓለማዊው ዘንድም እግዚአብሔር ሰዎችን እንደሚያስነሳ እግዚአብሔር ይህንን መመልከት ችለናል ማለት ነው። ከዛ በኋላ ምንድነው ለእኔ 3 ቀን ሱባኤ እንዲይዝ ነው የነገሩኝ ማለት ነው። የመጀመሪያ ቀን ንስሐ እንድገባ በህይወት ዘመኔ ሁሉ ያጠፋሁትን ጥፋት ይቅር በለኝ አምላክ ሆይ በማለት ንስሐ እንድገባ። ሁለተኛው ቀን እግዚአብሔር በህይወቴ ዘመን ሁሉ አንተ የወደድከው እንዲሆንልኝ አንተ የፈቀድከው ይሁን ብለው ደግሞ የሚፈልጉትን ነገር መልካም የሆነውን ነገር መለመን ይችላሉ። ልመና አለ። በሁለተኛው ቀን መለመን ይችላሉ። ሶስተኛ ቀን ስለተደረገው ንስሐዎትን እግዚአብሔር ስለተቀበሉት የለመኑትን ነገር ደግሞ እግዚአብሔር እንደሚያደርግ በማመን ምስጋና አድርጉ ብለው 3 ቀን እነዚህ ትእዛዞች ተላለፉልኝ። ከዛ ይሄንን አደረኩኝ ደስ በሚል ሁኔታ። እኔ ከዛ በፊት እንደዚህ ነገር ሰምቼ አላውቅም ነበረ። ማለት ወደ ገዳምም በምንሮጥበት ሰዓት በቃ እኛ የምናውቀው ልመና ነው፣ እግዚአብሔርን መለመን ነው፣ ማመስገን በህይወታችን ውስጥ ብዙም የለም። ማለት እንዲሁ በአፍ ብቻ ተመስገን ጌታዬ ተመስገን እንላለን እንጂ እንደዚህ ከልብ የሆነ በቃ ስላደረክልኝ ነገር ስለሆነውም ስላልሆነውም እናመሰግናለን ብለን አንልም ነበር። እና በዛን ወቅት እንደዛ አይነት ስርዓትን በማየቴ በጣም እየተገረምኩኝ ያንን ሱባኤን ጨረስኩኝ። ከዛ በኋላ ማህበሩ ተሰብስቦ ባለበት ሰዓት ተሰብስቦ እኛ እንደ አጋጣሚ መስቀለ መድኅን መተን እዛ ያው አልፎ አልፎ እንሳለም ጀመርን። ቶሎ ቶሎ ባይሆንም እንሳለማለን። ግን እንደ አጋጣሚ ሆኖ እኛ የተሳለምን ቀን ማህበርተኛው እንዲሰበስብ ስብሰባ ነበረ እና እዚህ ስብሰባ ላይ ስብሰባ ስላለ ማህበርተኛ የሆናችሁ ወደ ኋላ ቅሩ ተባለ ማለት ነው። ወደ ኋላ ቅሩ ሲባል ምንድነው ያደረግነው? እኛ ማህበርተኛ ስላልሆንን ያው ተነስተን ልንወጣ ስንል ንግሥተ ነገሥት ናቸው አይደለ መጥተው ምንድነው ያሉት? እናንተን ማህበርተኛዬ ናችሁ ትላችኋለች
እና እናንተ መሰብሰብ ትችላላችሁ አሉና ይህንን የምስራች ነገሩን ማለት ነው። መብርሃን እኛን እሷ በመረጠችው እሷ በሰበሰበችው ማህበር ላይ ማህበርተኛ እንድንሆንላት መፈለጓ እጅግ በጣም እያስደነቀን ልባችን በዚህ ነገር በጣም እየተገረመ ስብሰባውን ታደምን ማለት ነው። ስብሰባውን ታደምን፣ ስብሰባውን ጨረስን። ያው ከዛ ያንን ስብሰባ ተሰብስበን ወደ ቤታችን እንደዚሁ ስለ ማህበሩ ሁኔታ እየተጨዋወትን ሄድን ማለት ነው። እኔ ግን በዚህ መሀል በጣም እታመም ነበረ እና ምንድነው ጭንቅላቴ በጣም ይቆስላል፣ ይደማል፣ በጣም የሚያሳክክ በቃ እኔ እንደዚህ አይነት ህመም በህይወቴም ገጥሞኝ አያውቅም። በጣም ያሳክከኛል። በተለይ ስራ ውዬ ገብቼ ቤቴ ቁጭ ስል ነው እንደዚህ አይነት ነገር የሚሰማኝ። እጄ ደም በደም እስኪሆን አከዋለሁ። በጣም የሚገርመው ረጅም ጊዜ ከዚህ ህመም ጋር ከመኖሬ የተነሳ እኔን የሚያውቅ ሁሉ ይሄን ህመሜን ያውቃል፣ በሚገባ ያውቃል። እና ይሄንን እንደሚያመኝ ለንግሥተ ነገሥት በዛ ጊዜ እህተ ማርያም ነው የምንለው ይሄ ሆንኩኝ ብዬ ያለውን ነገር ከተመለከቱ በኋላ ምንድነው የሆነው? በቃ ስዕለ አድኗ ፊት አራግፍ አሉኝ። እኔ አሁን ስለማራገፍ ከዚህ በፊትም ሰምቼው አላቅም። በቃ ሰምቼው አላቅም። ምናልባትም ይሄንን የሚሰማ ብዙ ከማህበርተኛ ውጭ የሆነ ሰው ብዙ ነገሩን ሰምቶት ስለማያውቅ ይረዳዋል የሚል ግምቱ የለኝም። ማራገፍ ማለት ያ ህመም ቦታ ላይ በእጅ ጥርግ አድርጎ ስዕለ ማርያም ፊት ለፊቷ ላይ መጣል ማለት ነው። እርግፍ እያደረጉ መጣል ማለት ነው። እና አራግፍ ተባልኩኝ። ህመሞች ሁሉ ያው ያጋንንት ስለሆኑ እነዛን እርኩስ መናፍስት እንደዚህ በመጣል ፊት ለፊቷ እንዲወድቅ ማድረግ ማለት ነው። ያው ስረዳው ማለት ነው። እና እንደዛ አራግፍ ጀመርኩኝ። ታዲያ ሳራግፍ ምንድነው ያደረኩት? በጣም በዚህ ህመም ምክንያት ያላየኝ ዶክተር፣ ያልሄድኩበት የህክምና ቦታ፣ የቆዳ ስፔሻሊስት የተባሉ በሀገሪቷ ላይ ትልልቅ የተባሉ ቦታዎች ሄጃለሁ። በጣም የሚገርመው እኔ ለጽጌ ማርያም ይሄ ህመም መጠሪያዬ እንዳይሆንብኝ መጠሪያዬ ሊሆን ነው መሰለኝ ብዬ የሚገለኝ እስኪመስለኝ ድረስ በጣም እፈራ ነበረ። በጣም አዝን ነበረ ይህን ህመሜን ሳስብ ማለት ነው። ብዙ ቦታ ደርሻለሁ። በጣም የሚገርመው አንድ ሐኪም ቤት ሲሄድ ፌስታል ሙሉ መድኃኒት ነበረ ይዤ ወደ ቤት የምገባው። መድኃኒት በጣም ከመውሰዴ የተነሳ ፊቴ ላይ እንደ ጥቁር ነገር በቃ ፊቴን እንደዛ ሁሉ አድርጎኛል። እንደዛ ሁሉ በጣም የሚያስጨንቀኝ ምናልባትም በቃ ይሄ መጠሪያ ሊሆን የሚችል ከሀገር ውስጥ አልፌ ከውጭ እንኳን መድኃኒት አስልኬ ከቻይና መድኃኒት ሁሉ እንዲመጣልኝ አስደርጌ አውቃለሁ። እንዲሁም የመጨረሻ የሆነልኝ እሱ መድኃኒት ነው። ምንድነው ሳይድ ኢፌክቱን እኚህ ስፔሻሊስት ሲነግሩኝ ደም ነው የሚያሸናው አይነት ነገር መድኃኒቱ ብለው ነበር የገለጹት። ከዛ በኋላ እየመጣን እያለ ከዛ አዝነን እየወጣን እያለ ጽጌ ማርያም በቃ ይህንን መድኃኒት በቃ ድጋሚ አትወስደውም፣ ከእንግዲህ ይህንን መድኃኒት አትወስድም ብለው ሲናገሩኝ እኔም በዛ ቅጽበት ነው ከሳቸው አንደበት ሲወጣ እኔም ከእንግዲህ ምንም አይነት መድኃኒት ላልወስድ በመድኃኒት ላይ ያለኝን በታብሌቶች ላይ በመድኃኒቶች ላይ ያለኝ አመለካከት 100%
እንዲዘጋ ሆነልኝ። መድኃኒቱ ወሰደ የነበረው መድኃኒቱን ይወሰድ የነበረው ማህበርተኛ ከመሆናችን በፊት ወደዚህ ገዳም ከመምጣታችን ማህበርተኛም ከመሆናችን በፊት ነው። የአገር መድኃኒት እኮ ነው። መድኃኒቱ ስፍር ቁጥር የለውም። በየአይነቱ መድኃኒት እኔ ጋር ይገኝ ነበር እና ይህንን መድኃኒት የምወስደው ያው ጽጌ ማርያም እንዳሉት እዚህ ማህበር ላይ ከመቆማችን በፊት ነው። እዚህ ከቆምኩኝ በኋላ ያው ለንግሥተ ነገሥት እህተ ማርያም በዛ ሰዓት እህተ ማርያም ነው የምንላቸው። ከዛ በኋላ ይሄንን እንትን አለን አሳየዋቸው። በቃ አራግፍ፣ ስዕሏ ፊት ተንበርክከ አራግፍ አሉኝ። ለሰዎች ሲናገሩት ቀላል ይመስላል፣ ለእኔ ግን ጦር ታላቅ የሆነ መሳሪያ ነው ያስታጠቁኝ። ሁሌ ስዕለ ማርያም ጋር ተንበርክኬ ከዚህ ህመሜ ላይ እየጠረኩኝ ፊት ለፊቷ መብርሃን ፊት አራግፋለሁ። እንዲህ እያራገፍኩ እያለ ህመሙ እየቀነሰ 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 መጣና ሙልጭ ብሎ ከኔ ላይ ተወገደልኝ ማለት ነው። ይሄን ያደረገች መብርሃን በእውነት የሞቴን ደብዳቤ የቀየረች የጻድቃኔዋ ንግሥት ወላዲተ አምላክ መስቀለ መድኅንም በኃይል የቆመች መብርሃን እኔን ፍጹም በሚደነቅ መልኩ ወደ ቀድሞ ጤነኛ ወደ ሆነው ሰውነቴ ልትመልስልኝ ችላለች ማለት ነው። እና አጠገቧ ስንቆም ዝም ብለን አይደለም የቆም ነው፣ ብዙ ተደርጎልን ነው። በዓለም ያልተቻለ በጠበብቶች ያልተፈጸመ ያልተቻለ ነገር በመብርሃን ይቻላልና መብርሃን ከዚህ ደዌ ገላግላኝ ከዚህ ደዌ አንስታልኝ እንደ ልቤ ሆኜ ነፃ ሆኜ እንድቆም አድርጋኛለች። እና ይህንን ምስክርነት መቼም ስሰጥ እኔ መብርሃን ለእኔ በጣም ልዩ የምትደንቅ እናት ናት። እኔም ደግሞ ከልጅነቴም ጀምሮ ለእሷ ያለኝ ፍቅር ይህ ነው አይባልም። በጣም ነው መወዳት መብርሃንን፣ በጣም ነው መወዳት። ግን አሁን እዚህ ላይ ቆሜ ስናገር እሷ የምትወደኝ ከእኔ በላይ እንደሆነ አሳይታኛለች ማለት ነው። እና ይሄ በጣም ከተደረጉልኝ ነገሮች አንዱ ነው። ይሄ አንዱ ነው። ሌላው እዚህ ጋር ግን ምንድን ነው ያልገለጽ ነው? ህመሙ ኃይለኛ ማሳከክ አለው፣ ደም ይደማል፣ የሚያዥ ነገር ሁሉ አለው ማለት ነው። እና ወደ የሆነ ወቅት ላይ ምን ሆነ? እያበጠ መምጣት ጀመረ ወደኋላ ጭንቅላታቸው ማለት ነው። የገብረ ጻድቅ ጭንቅላት ከኋላ ራሱ እንዲህ አበጥ ወደ ማለት እንዲህ ይሄ ነገር ምንድን ነው? የሚያይ ሰው በሙሉ በጣም ነው የሚደነግጠው ማለት ነው። ይሄንን ህመማቸውን የገብረ ጻድቅ ሲያይ በጣም ይደነግጣል። እና ግን ምንድን ነው ፍርሃት ያዘን፣ ሐኪም ቤት ሄደን ምንድን ነው ዝም ብለው መድኃኒት ይስጡን እንጂ ይሄ ነው ቢሉን ደግሞ በጣም እንደነግጣለን። ማለት አሁን በዘመኑ በብዛት የሚባል ነገር አለ አይደለ? ካንሰር ነው እንደዚህ ነው ማይድን በሽታ ነው ይሉናል ብለን በጣም እንደነግጣለን። እንዲህ ነው እንዲሉን ስለማንፈልግ ምንድን ነው ብለን አንጠይቅም። ግን ሄደን መድኃኒት ብቻ ተቀብለን ነው የምንመጣው። እና የሚሰጡትን መድኃኒቶች ምንም የማያሽሉ በቃ ምንም ሊድን አልቻለም ህመሙ ማለት ነው። እና ይሄንን መብርሃን ይሄንን ህመም ወድቆ ጠፍቶ አይተነዋልና እግዚአብሔር አምላክ ስሙ የተመሰገነ ይሁን። አምላክ ወላዲተ አምላክ ምስጋና ይድረሳት። ታላቅ ነገር ነው የተደረገልን ማለት ይሄ ህመም በሞትና በህይወት እንደገለጹትም ገብረ ጻድቅ በሞትና በህይወት መካከል ያለ ነገር ጭንቅላትን ያክል ነገር ነው፣ ራስን ያክል ነገር ነው እየሰፋን የሄደው ህመሙ። እኛም በእርግጥ ያው ህክምናውን ሳንሞክር ቀርተናል። ብዙ ሞክረናል፣ በቃ አልሆነም። እና ይሄንን ደግሞ ያደረገችልን በኃይለኛው የቆመችው ወላዲተ አምላክ ጽላት ዘሙሴ ብርሃነ መስቀል ገዳም ላይ በኃይለኛ የቆመችው ወላዲተ አምላክ ናትና ምስጋና ይድረሳትም መብርሃን እላለሁ። መስቀለ መድኅን ያየናቸው
ድንቅ ድንቅ ነገሮች በእውነት ከአይምሮ በላይ የሆኑ በጣም የሚገራርሙ ነገሮች ተመልክተናል። ሌላው ደግሞ ያው እኔ እንደነገርኳችሁ የንግሥተ ነገሥት እህተ ማርያም ዘኢትዮጵያን ልብስ እሰራለሁ። ሚዲያ ላይ እንደምትመለከቱት አንዳንድ ሰዎች የስድብ ቃል ይወረውራሉ። እኔ መስቀለ መድኅን የቆምኩት ገንዘብ ለመስራት ቢዝነሴን ላጧጡፍ አድርገው ባልገባቸው ነገር የሚናገሩ ሰዎች አሉ። ለነሱ ይሄ አሁን የተናገርነው ምስክርነት ትልቅ መልስ ይሆናል ብዬ አስባለሁ። ምክንያቱም እኛ ገንዘብ ብለን አይደለም የቆምነው፣ ግን እመብርሃን በሁሉ ነገር ደግሞ የተሟላ ታደርጋለች። እኛ ገንዘብ ብንፈልግም የምንጠይቀው እመብርሃንን ነው። ሌላ ምን አለን? እናታችን እኮ ናት። እሷን ብንጠይቅ ምኑ ያሳፍራል? ልጅ እናቱን ይጠይቃል፣ ልጅ አባቱን ይጠይቃል። እኛ እናታችን ናት፣ ወላዲተ አምላክ እመብርሃን መጠጊያችን ናት፣ ሁሉ ነገራችን ናት። እናቴ ቸገረኝ ብንል የምንሮጥባት እሷ ጋር ነው። ቸገረኝ ብለን ብንጠይቃት እሷን ነው። ንግሥተ ነገሥትም ደግሞ የእሷ አገልጋይ ናቸው፣ ሌላ አይደለም። አገልጋይ ናቸው። እመብርሃን በመራቻቸው መስመር ይሄዳሉ ማለት ነው። እስካሁንም እሷን እየሰሙ አሉ፣ ወደፊትም ይኖራሉ ማለት ነው። እና ያው ልብሳቸውን እንሰራለን እኔና ጽጌ ማርያም። በጣም የሚገርመው ልብሳቸውን በምንሰራበት ጊዜ ሰላም ለኪ እንላለን። ሰላም ለኪ የምንልበትም ትልቁ ምክንያት ያ ልብስ ለኢትዮጵያ ለሀገሪቱን ቅድስት ሀገር መልእክት የሚተላለፍበት የእመብርሃን መልእክት የሚተላለፍበት ስለሆነ ሰላም ለኪ ብለን እሱን ከጀመርን ደግሞ ሌላ ልብስ ጣልቃ ሳናስገባ ስርዓቱን ጠብቀን እኛም ጸሎት እያደረግን በስርዓቱ በቃ ሆነን የእመብርሃን መልእክት የሚተላለፍበትን ልብስ በዚህ መልኩ እንሰራለን። እንዲሁም መጀመሪያ የሰራ ነው ቀሚስ ወይን ጠጅ ናት፣ አረሳትም። ለአሕዛብ ያው መልስ እንደሌላቸው መልስ የሚሰጠው እግዚአብሔር እንደሆነ በአጽንኦት መልእክት ያስተላለፉበት ነውና ደስ ይለኛል። ፊት ለፊቱ ዚፕ አለው፣ እሱ ደስ ይለኛል። እሱን ልብስ ሳስበው ያው የመጀመሪያ እንደመሆኑ መጠን ከዛ በኋላ ደግሞ ያው የንግስና እሱም ልብስ አለ። ልብሱም ደግሞ ንጉሥ ሰለሞን ይባላል። ልብሱ ራሱ የነገስታት ስም ነው የተሰጠው። በጣም በሚገርም መልኩ ይሰራ ነበር። እነዚህን ሁሉ ግን ስናደርግ እኛ ሰላም ለኪ እያለን በጸሎት እየጸለየን እናደርጋለን። ይህንን ከማን ወሰዳችሁት ከማን ተማራችሁት ቢባል ደግሞ ምንም ይሄ ማንም ነግሮን አይደለ፣ ይሄ የመንፈስ ቅዱስ ምሪት ነው ብለን ነው የምናስበው። አንዳንድ ሰው የንግሥተ ነገሥት አለባበሳቸው ግር ይለዋል። እንደዚህ አምራ ተውባ ነው እንዴ የእመብርሃንን መልእክት የምታስተላልፈው እያሉ የትችት ቃል የሚሰነዝሩ አሉ። ውዳሴ ማርያም ትርጓሜው ላይ በሚገባ ተብራርቶ የተገለጸ አንድ ታሪክ አለ። ከዚህ ከልብሳቸው ጋር አያይዤ መግለጽ ስላለብኝ ማለት ነው። ምንድነው? ቅዱስ ባስልዮስ እና ቅዱስ ኤፍሬም ናቸው። መግቢያው ላይ ውዳሴ ማርያም ትርጓሜ ላይ መግቢያው ላይ ብታነቡት በሚገባ ተብራርቶ ታገኙታላችሁ። ምንድነው የሆነው? ቅዱስ ኤፍሬም ቅዱስ ባስልዮስን ሊያገኘው በሄደ ጊዜ ቅዱስ ባስልዮስ የወርቅ ካባውን ለብሶ እጅግ በጣም በግርማ ሞገስ ሆኖ ታጥቆ ነበረ የሚያስተምረው እና ምንድነው ያለው? ይሄ በጣም በተብለጨለጨ ልብስ በወርቅ የተሸለመ እንዴት መንፈሳዊ ሊሆን ይችላል? በማለት
ውስጡን አቀው ነው የሚለው እና ግን ተጠግቶ ሲመለከተው ውስጡ ማቅ ነበረ። በጣም መንፈሳዊ ነገር ነበረ። የልቡን ነገር ምን እንዳሰበበትም ስላወቀ ያንን ካባ የለበሰው ያንን ወርቅማ ነገር የተጎናጸፈው ለብስራቱ ወይንም ለወንጌሉ ክብር እንደሆነ ገልጾ እንደነገረው ታሪኩ ተጽፎ እናገኘዋለን። እና ከዚህ እውነት የምንማረው ምንድነው? ሁሌ የእግዚአብሔርን ነገር በምናስተላልፍበት ጊዜ ያለንን ነገር በሚገባና በተገባ መልኩ አጽድተን ንጹህ ሆነን እግዚአብሔርን ነገር ማስተላለፍ እንደሚገባን ተነግሮናል። ይልቁንም ደግሞ ንግሥተ ነገሥትም ይህንን ያደረጉት ለእግዚአብሔር ክብር ሲሉ እንደሆነ በዚሁ እንድትረዱት ለማለት ነው እንጂ መልእክቶች ሲመጡ ቆንጆ ለብሰው መታየታቸው ከዚህ የተነሳ ነው። አንድ ይሄ ነው። በሁለተኛ ደረጃ ደግሞ አንድ መልእክታቸው ላይ ተናግረውታል። ንግሥት እንደመሆናቸው መጠን እሳቸው አለባበስ የሚማርካቸው የነ ቢዮንሴ የዘፋኞቹ የነ ሻኪራ የሚባሉ የነሱ አለባበስ ሳይሆን የንግሥት እሌኒ አለባበስ፣ የነገስታቱ የተሸለሙቱ በእግዚአብሔር ክብር የተሾሙት ቅዱሳን ነገስታት ይለብሱ የነበረው አለባበስ ስርዓተ ቤተ ክርስቲያንን የጠበቀ እግዚአብሔር የሚወደው ነገር እንደሆነ ይሄም በአደባባይ በግልጽ የምናየው እውነት ነው ማለት ነው። ስለዚህ እንዲሁም የእሳቸውን አለባበስ ኢትዮጵያውያን ሁላችን ማለት ነው ያው ኢትዮጵያዊ መልእክቱም እንደተነገረው የተሰጠን ህይወት ዓለማዊ ህይወት አይደለም። ለኛ በተለይ ኢትዮጵያውያን ምንም ቢሆን የተሰጠን ህይወት መንፈሳዊ ነውና ወደ መልካችን ወደ ትክክለኛ ማንነታችን መመለስ ይገባናል። አለባበሳችንን ማስተካከል አለብን። ከነጮች የተዋስነውን አለባበስ እኛን የማይመስሉ ባህላችንን ሃይማኖታችንን የሚያሰድብ አይነት አለባበስ ለነርሱ ነውና ካመጣንበት መመለስ ይጠበቅብናል። ለኛ ደግሞ መልበስ ያለብን በሻሽ ተጎናጽፋችሁ ሴቶች እህቶች ቆንጆ ልብስ ለብሳችሁ እግራችሁ ድረስ ረዘም ያለ ግርማ ሞገስ የሚያላብሳችሁን አለባበስ እንድትለብሱ የሚመክር ነው ማለት ነው እና የንግሥተ ነገሥት አለባበስ በሚመለከት እኛ በዚህ መልኩ እያደረግን አለባበሳቸውን እንሰራ ነበረ። ግን ምንድነው ስንሰራም ደግሞ ያው ጽጌ ማርያም እንደገለጹት ምንድነው ትልልቅ መልእክቶች የሚያስተላልፉ ታሪካችንን አስበን ተቆጭተን ወደ ታሪካችን እንድንመለስ ቅዱሳን አባቶች የያዟቸውን መስቀሎች ለምሳሌ እና አፍሮ አይገባ ቅዱስ ላሊበላ የነበረ መስቀል ነው። እነሱን ደግሞ የላሊበላን ቤተ ጊዮርጊስን ከእንደገና ደግሞ መስወበ ወርቅን መብርሃን አንቲ ውእቱ መስወበ ወርቅ እንላታለን እና በእሷ ምሳሌ የሆነው መስወበ ወርቅ ሰርተን ከእንደገና ደግሞ ቅዱሳን ነገስታት የነበሩበትን የአፄ ፋሲለደስን ግንብ እነዚህ ነገስታት በእውነት ለሃይማኖታቸው፣ ለክብራቸው፣ ለኢትዮጵያዊነታቸው ዋጋ የከፈሉ ድንቅ ነገስታት ስለነበሩ እነሱን ታሪካችንን አስበን ወደ ማንነታችን እንድንመለስ ለማድረግ በልብሳቸው ላይ ይሄ እንዲሰራላቸው በማድረግ ጥረት ሲደረግ ቆይተዋል ማለት ነው። ሰዎች ይህንን ተመልክተው አንዳንድ ሰዎች ይህንን የተከተሉም አሉ። ልብሳቸው ላይ እንደ ነገስታት ካባ እያሰሩ የሚለብሱ ብዙ ሰርጎች ላይ ተመልክተናል። እንዲሁም ደግሞ ጋሻና ጦር ኢትዮጵያ የጀግና አገር ናት። እነዚህ ሃይማኖትን የሚበርዙ ሀገርን የሚያጠፉ ወራሪዎች በመጡባቸው ጊዜ አባቶቻችን ቁርጠኛ በሆነ ወኔ እንዲሁም ደግሞ ፍጹም በሆነ መንፈሳዊነት
እነርሱን ተጋድለው ሀገራችንን ከነክብሯ ለኛ አስረክበውናል እና እኛ ደግሞ የነጮችን ናፋቂዎች ሆነንባቸዋል፣ ልጆቻቸው ማለት ነው። ከንግሥተ ነገሥት እህተ ማርያም ዘኢትዮጵያ በጣም የሚገርሙ እናት ናቸው በእውነት። እኔ አሁን በሕልሜም ይመስለኛል የእውነት ነው እላለሁ። እንደዚህ ለኢትዮጵያዊነቱ የሚቆረቆር ኢትዮጵያዊነቱን አጥብቆ የሚወድ ብዙ ሰዎች ኢትዮጵያዊነቱን እወዳለሁ፣ ኢትዮጵያዊነቴን አፈቅራለሁ በማለት ኢትዮጵያ ሲባል ንዝር የሚያደርገው ሰው አለ። ይሄ ሁሉ አፋዊ ነው። ተግባራዊ እይታ የለውም። ተግባራዊ እይታ ኢትዮጵያን እንደሚወዱ እመብርሃንን በእውነት እንደሚወዱ እኔ በበኩሌ ያየሁት ንግሥተ ነገሥት እህተ ማርያምን ነው። በተግባርም የተረጋገጠ ማለት ነው። ኢትዮጵያዊነታቸውን እንዲወዱ ደግሞ ያደረገቻቸው ደግሞ ራሷ እመብርሃን ናት ማለት ነው። ስለዚህ በእሳቸው ተግባር ውስጥ የእመብርሃንን አሻራዋን የእመብርሃንን እጅ እናይባቸዋለን። እመብርሃን አገራችንን እንድንወድ፣ ወገኖቻችንን እንድንወድ፣ ሁሉንም በብሔር ለይተን ሳይሆን ሁሉንም በእኩል ኃይል እንድንወድ ትፈልጋለች። እርስ በርሳችን እንድንዋደድ ትፈልጋለች እና ይሄ በጣም እንድንዋደድ መፈለጓን የምናየው በንግሥተ ነገሥት ላይ ነው። ምክንያቱም እሳቸው በጣም ለሁሉም ሰው በእኩልነት ለማስተናገድ በእኩልነት ለመቅረብ ጥረት ያደርጋሉ። አንደኛ የኛ የተቀባይነት ሁኔታችን ዝቅተኛ ስለሆነ ሊሆን ካልቻለ በስተቀር ማለት ነው እና ከማህበሩም ከንግሥተ ነገሥትም ፍጹም የሆነ ስርዓተ ቤተክርስቲያንን በሚገባ ተምረናል ማለት ነው። እዚህ ጋር ስለ ስርዓት ብዙ ጊዜ ሲነገር የሚቆጨኝ ነገር አለ። ምንድነው የሚቆጨኝ? የሰርጋችን ስርዓት ላይ የሚቆጨኝ ነገር አለ። በተለይ በአለባበስ ዙሪያ ምንም በቤተክርስቲያን ውስጥ በቤተክርስቲያን ስርዓት ብንጋባም ግን ያለባበሴ ሁኔታ በተለየ እኔ ምንም ሕግና ስርዓቱን የጠበቀ አልነበረም። ፀጉሬም ክፍት ነበረ፣ አለባበሴም ትክክለኛ የቤተክርስቲያን ስርዓት አልነበረም እና እሱ ነገር አሁን ሳስበው ይቆጨኛል። አሁን በስርዓቶች ላይ ባለባበስ ስርዓት ላይ በቤተክርስቲያን ስርዓት በምንማራቸው ትምህርቶች ላይ ያንን የሰርግ ወቅት ሳስበው በጣም አዝናለሁ እና የሚቆጨኝ ጊዜም ነው የእሱ ጊዜ ማለት ነው ያሳለፍነው። ያው ከዚህ አንጻር ስንመለከተው ያው ባለማወቅ እኔ በእርግጥ በቤተክርስቲያን ጽጌ ማርያምም በቤተክርስቲያን ብናድግም እነዚህ ነገሮች ግን ነቅሶ አውጥቶ ያስተማረን አልነበረም። ያስተማረን ካለመኖሩም የተነሳ ነው እንደዚህ አይነት ስርዓት እንድንይዝ ይሆን ነው። አንደኛ እኔ ይሄንን ነገር ቀጥታ የንስሐ አባቶች ላይ ብቻ እጄን መቀሰር አልፈልግም። ብዙ ሰው ትዳሩን ሲያረግ ወይ እንትኑን ያደርግና ስርዓተ ቁርባኑን የተክሊል ስነ ስርዓቱን ያደርግና ከዛው ይቀጥልና ደግሞ ቬሎ ለብሶ መታየት መፈለግ፣ አባቶችን በሚጠይቁ ጊዜ ደግሞ እነዚህ አባቶች በሚነግሯቸው ጊዜ የነሱን አልቀበልም በማለት ሐሳባቸውን ወደ እነሱ ሐሳብ የማዞር ነገር። እነዚህም አባቶች ደግሞ ልጆች ከቤተ ክርስቲያን እኛ እንዳንገፋቸው በሚል እና በተለይም ምክንያት እነሱ ያሏቸውን ነገር ተቀብለው ያንን ያስፈጽማሉ። እንዲሁም በፊት ምን እንሰማ ነበረ? ያለ ቅዱስ ቁርባን ማለት ነው፣ ያለ ቅዱስ ቁርባን ተክሊልና ካባውን አልብሰዋቸው ቤተክርስቲያንን የሚያዞሯቸው እንደነበረ የቅርብ ጊዜ ታሪክ ሁሉም የሚያስበው ነገር ነው። አንድ እሱ ነው። ሌላው ደግሞ
ልጅ ከወለዱ በኋላ በተለይ ደግሞ ዲያቆናት ሆነው ቤተክርስቲያን አገልጋይ ከሆኑ የተክሊል ስርዓት ይደረግለታል። ያ የተክሊል ስርዓት ደግሞ ቤተክርስቲያን ሽልማቷ ነው። ድንግልናውን ለጠበቀ ሕገ እግዚአብሔርን ለጠበቀ ይሄ ሽልማት ይገባሃል በማለት የምትሸልመው ሽልማት ነው። ይሄ ሽልማት በምድር ብቻ የሚያበቃ አይደለም። በሰማይም ደግሞ ሕግና ስርዓቱን ጠብቆ እሱም ድንግልናቸውን ጠብቀው መተው ለተጋቡ ሰዎች እግዚአብሔር በሰማይ ሁሉ ለነዚህ ሰዎች ሽልማት እንዳለው ማሳያ ነው ማለት ነው። ስለዚህ ሕግና ስርዓትን በተመለከተ ስናነሳ እነዚህን ሁሉ ነገሮች የተማርነው እኛ መስቀለ መድኅን ነው ወይንም ከንግሥተ ነገሥት እህተ ማርያም ዘኢትዮጵያ ነው ማለት ነው። እና አባቶች ሲናገሩ ምን ይላሉ? አንድ ቃል የነገረህን እንደ አባትህ ሕየው በማለት ይናገራሉ። እና አንድ የሚጠቅም ቃለ እግዚአብሔር የነገረንን ሰው በጥሩ እይታና በጥሩ አይነት መመልከት እንዳለብን ይነግሩናል ማለት ነው። እና የዚህ አይነት ነገር አለ። ልብሳቸው ያው ሰፍተናል እንደነገርናችሁም ደግሞ እኛ ብዙ ገንዘብ ለማካበት መብርሃንንም የምንደልላት አይነት ሰዎች አይደለንም። መብርሃንን የምንወዳት አድናን፣ ታድጋን፣ አድርጋልን፣ አንስታን ነው። እና ያው እንደምታስቡት ገንዘብ ለማግኘት አይደለም። ይሄ ገንዘብ እያልን ስናነሳው ለብዙዎች መሰናከል ስለሆነ እንጥቀሰው እንጂ ለኛ ብትሉም ባትሉም ምንም የሚፈጥረው ነገር የለም። ያው ኖረንበታል፣ ወደፊትም እንኖርበታለን ማለት ነው። ጽጌ ማርያም እዚህ ላይ አሁን ብዙ ጊዜ እኛ በንግሥተ ነገሥት ልብስ ዙሪያ ያለው ነገር ሰዎች ቀድሞ የሚታያቸው ብር ነገር ነው። እኛ ግን መንፈሳዊ ነገር እውነትን አይተንበታል። እውነትን አይተን የቆምነው ሕግና ስርዓቱን የቤተ ክርስቲያን ሕግና ስርዓት ተምረንበታል። አሁን ለምሳሌ በፊት እኛ በጫማ ነበር ቤተ ክርስቲያን የምንገባው። አሁን ግን ምን ያህል ጫማ አውልቀን መግባት እንዳለብን የቆምንባት ቦታ የተቀደሰች ስለሆነች ጫማችንን ከእግራችን አውልቀን እንገባለን። በታላቅ ክብር በታላቅ ፍርሃት ይሄንን ስርዓት የተማርነው አሁን እኛ መስቀለ መድኅን ነው። መስቀለ እግዚእ ጽላት ዘሙሴ ያለችበት ታላቅ ገዳም ላይ ነው ይሄንን ስርዓት የተማርነው። ቤተክርስቲያን ስንገባ አሁን አሃዱ አብ ሳይባል ነው የሚገባው፣ እቶ በሰላም ሲባል ነው የሚወጣው የሚለውን እዚሁ መስቀለ መድኅን ነው የተማርነው። እና ብዙ መንፈሳዊ ጥቅሞችን አግኝተንበታል። ብዙ ጊዜ ሰው የሚታየው የስጋ ጥቅም ነው እና ይሄ ነገር እይታውን ሰው ቢያስተካከል ጥሩ ነው ብዬ እመክራለሁ እኔ። ለምን እኛ የንግሥተ ነገሥት ልብስ ስለምንሰራ ብዙ ጊዜም እንደውም ምን ይላሉ እስካሁን ድረስም የቆመው ልብሳቸውን ስለሚሰራ ነው። በፍጹም እውነትን አይተናል፣ ምስክር ነን፣ ድነናል። የቤተ ክርስቲያን ሕግና ስርዓትን ተምረናል። መስቀለ መድኅን ላይ እውነትን አይተናል። እግዚአብሔር አምላክ ፍጻሜያችንን ያሳምርልን። የሰው ልጅ መንገድን መንፈሳዊ መንገድን በዛ ላይ መሄድ ብቻ አይደለም መጽናትም ያስፈልጋልና እግዚአብሔር አምላክ ደግሞ እኛ ሁሉ ጊዜ እንደውም በስጋት ነው እንጸና ይሆን እመብርሃን እስከ ፍጻሜው ድረስ እስከ ፍጻሜያችን ድረስ እዚህ ማህበር ላይ ታቆሚን ሆኖ ወላዲተ አምላክ እያለን ብዙ ጊዜ እንነጋገራለን እኔና ገብረ ጻድቅ። ለምን ጀምሮ ማቆምም ስላለ ማለት ነው። በራስ ድክመት የሰው ልጅ ከራሱ በመጣ ድክመት ያንን የሚጓዝበትን መንፈሳዊ መንገድ በድካም ይቆማል፣ በስጋ ድካም ማለት ነው። ስለዚህ እኛ ብዙ ጊዜ የሚታየን ብዙ ጊዜ የምናየው
መንፈሳዊ ነገራችን ነው። በስጋም በትክክል ድነናል። ከታላላቅ በሽታ መብርሃን ፈውሳናለች። በንግሥተ ነገሥት ማርያም ዘኢትዮጵያ እሳቸው መልእክት እየነገሩ ማለት ነው። በሚነገራቸው መልእክት እኛ ጋር መተው እየነገሩን ድነናል በእውነት እና ይሄንን ነገር ለመናገር ፈልጌ ነው። አዎ በጣም የሚገርም ነው። እውነት ነው። የሰው ልጅ ይህንን መንገድ በራሱ ድክመት ከመንገድ ሊወጣ ይችላል። ጽጌ ማርያም እንዲሁም ብዙ ጊዜ ስለ አንድ መንፈሳዊ ነገር በነገርኳቸው ጊዜ አረ እግዚአብሔር ያጽናን ነው፣ ስለ ጽናት ነው ብዙ ጊዜ የሚሉኝና ይህንን እንግዲህ ሰዎች ነገር ለማሳመር ብለንም የተናገርነው ነገር አይደለም። ስለ ጽናት ነው የሚነግሩኝ። የሰው ልጅ መጀመሩ ብቻ አይደለም። በክርስትና በሚገባ ከሚነገሩ ነገር አንዱ ክርስትናን መጀመር አይደለም። ቅዱስ ጳውሎስ ምንድን ነው የሚለው? ዴማስ ይቺን ዓለም ወዶ ትቶኝ ሄደዋልና ልጄ ጢሞቴዎስ ሆይ ወደ እኔ ና የሚለው ቦታ አለ። ሰዎች ዓለማዊውን ነገር ወይም ደግሞ ድካማቸው በርትቶባቸው ከመስመር ሊወጡ ይችላሉ። ያ ድክመታቸው ነው ማለት ነው። እና እንደዚህ በድክመታችን እንዳንወድቅ፣ በድክመታችን እንዳንወጣ እግዚአብሔር እንዲያጸናን ሁሌ በመንፈሳዊ ሕይወት የሚኖረው በስጋት ነው ማለት ነው። ስግት ብሎ የሚቀመጥ ሰው ሁሌ አሸናፊ ይሆናል። መስጋት አለብን። ዛሬ ባለን አቋም፣ ዛሬ ባለን ደረጃ ልንኩራራበት የሚገባ እንዳልሆነ ብዙ መንፈሳዊ መጽሐፍትም የሚመሰክሩት ይህንን ነው። ቅዱስ ዮሐንስም ዛሬ የመንግስቱ ልጆች ነን፣ ነገ ምን እንደምንሆን አይታወቅም በማለት በዮሐንስ ወንጌል ምዕራፍ 2 ላይ ይገልጽልናል። ዛሬ የመንግስቱ ልጆች ነን ብለን ዛሬ ጥሩ ደረጃ ላይ ነን ብለን መመካት አይገባንም። መንፈሳዊ ሕይወት ዕለት ዕለት በስጋት እጸና ይሆን ታጸናኝ ይሆን እያሉ በስጋት የሚኖርበት ሕይወት ነው። በስጋት የሚኖሩ ሰዎች ሁሌ ከመበደል ወደኋላ ነው የሚሉት ማለት ነው። ቅዱስ አባ አርሳኒዮስም ሲናገር ምን ይላል? እንዴት አድርጌ ከሰዎች ጋር ተስማምቼ ልኑር በማለት ጥያቄ ጠይቀውት ነበረ። ቅዱስ አርሳኒዮስም ሲመልስ ከሰው ጋር ተስማምቼ እንዴት መኖር አለብኝ ላለው ሰው መጀመሪያ ቀን እንዳወካቸው የነበረክ ፍርሃት የነበረክ ፍርሃትም ስርዓትም ልክ እንደ መጀመሪያ ሆነ እስከ መጨረሻው በዛ እውነት ኑር ነው በማለት የሚናገረውና መጀመሪያ መስቀለ መድን ስንመጣ ለቦታው የነበረን ፍርሃት ለቦታው የነበረን ክብር በዛው መጠን ከሆንን እግዚአብሔር እኛን በሚገባ ከክፉ ነገር ታድጎ ይጠብቀናል ማለት ነው። እና ከዛ በተረፈ ግን በጣም ተዳፍረን የማይሆን አይነት ነገር ስናደርግ ለኛም መውደቂያ ምክንያት ይሆናል ማለት ነው። ስለዚህ ይህንን ከቆይታችን ከህይወታችን የተማርነው ነው። ይሄ አሁን እኛ በመስቀለ መድን ይሄንን አለን እንጂ በሌላውም በገዳማትም ቢሆን በመንፈሳዊ ቦታም ቢሆን ሊኖረን የሚገባው እውነት ይሄንን ነው። እግዚአብሔርን መቼም አውቀነው ዳብሰነው አንለምደው። እግዚአብሔርን ሁሌ መፍራት ግን ያዋጣል ማለት ነው። ምክንያቱም ይሄ እግዚአብሔር ሁሌ በፍርሃት ሁሌ ደግሞ በደለኝነት እየተሰማን ሰግተን የምንቀመጥ ከሆነ ፍሬያችን ያማረ ይሆናል ማለት ነው እና ከመስቀለ መድን ይህንን ድንቅ ነገር ተምረናል። እና ይሄ ብቻ አይደለም። በእርግጥ
የሕግና የስርዓት መፍለቂያ ቦታው ጽላተ ሙሴ ወመስቀለ ብርሃነ መስቀሉም ያለበት ስለሆነ ሕግ ከጽዮን ይወጣል ስለሚል ጽዮን ካለችበት ቦታ ሕጎች ይወጣል። የቤተ ክርስቲያን ስርዓት ምን መምሰል እንዳለበት ወደ ኋላ የንግሥተ ነገሥትን የመብርሃንን መልእክት ወደ ኋላ ተመልሶ ሰው ቢመለከተው ቤተ ክርስቲያን እንደዚህ አይነት ስርዓት ነው ሊኖራት የሚገባው። አባቶች እንደዚህ አይነት ስርዓት ነው ሊኖራቸው የሚገባው። ዲያቆናት እንደዚህ አይነት ስርዓት ነው ሊኖራቸው የሚገባው። ይህ የእሳቸው አይደለም። በይ ንገሪው ለሕዝቡ ተብለው ከሕግ መፍለቂያው ቦታ ይሄ ሁሉ ተላልፏል ማለት ነው። ምናልባት በግዝፈቱ ባለው ትልቅ ነገር የእግዚአብሔርን ነገር የሚመዝን ሰው ካለ ተሳስቷል። እግዚአብሔር በፈለገው መናገር ይችላል። በፈለገውም ደግሞ መልእክቱን ማስተላለፍ ይችላል። ብልህ የሆነ ሰው ያንን አዳምጦ ወደ ሕይወት መንዝሮ ለሕይወቱ መጠገኛ የሆነውን ነገር ይይዛል ማለት ነው እና ይሄ እንዳይጎለን በጣም ጠንቅቀን ልናውቅ ልንረዳ ይገባናል። በዚሁ በመስቀለ መድኅን ቆይታችን ደግሞ ሌላው ድንቅ ነገር የተደረገልን ነገር አንድ ቀን እኔና ገብረ ጻድቅ ቁጭ ባልንበት ማነው ንግሥተ ነገሥት ምን አሉን? ወላዲተ አምላክ የምስራች አላችሁ ትላችኋለች፣ ለሁለታችሁም የምስራች አለ እያለች ነው አሉን ማለት ነው። ከዛ ቆይተን ጸሎት አድርገን ጨርሰን ከወጣን በኋላ ለገብረ ጻድቅ ምን አልኳቸው? ልጅ ይሆን እንዲህ ያልኩኝ። ለምን ረጅም ጊዜ ልጅ አልወለድንም፣ 8 ዓመት ማለት ነው። በሁለተኛው ልጃችንና አሁን በተወለደችው ልጅ መካከል የ8 ዓመት ልዩነት ነው ያለው እና ልጅ ይሆን እንዲህ አልኩኝ። ይሆን ይሆናላ እግዚአብሔር ያውቃል፣ መብርሃን እሷ ታድርግልን፣ እንደሷ ፍቃድ ይሆንልን አሉኝ ገብረ ጻድቅ። ከዛ ከትንሽ ጊዜ ቆይታ በኋላ ያው አረገዝኩኝ ማለት ነው። የምስራቹ ያው ልጅ ነውና አረገዝኩኝ። ከዛ በእርግዝና ሰዓት ላይ ምንድነው አሁን እኛ በፊት እርግዝና ሲኖር ሰዎች ማለት ነው እኔ እንኳን ባላደርገውም ማለት ነው ሰዎች ምንድነው ሙዚቃ እናሰማ ምናምን ይላሉ፣ ልጆች ይሰማሉ ተብሎ በውድ ውስጥ ስለሚታመን ማለት ነው። ይህንን ነገር ያው በሳይንሱ ዓለም ያሉ ሰዎች እንደዛ ይናገራሉና እኛ ግን ምንድነው የምናደርገው በእርግዝና ወቅት ላይ ማለት ነው ልጃችንን በተረገዘች ሰዓት ላይ ሌሊት የውዳሴ ማርያም ጸሎት ላይ ጮክ እያልን ነው የምናነበው። ገብረ ጻድቅ ያነባሉ ብዙውን ጊዜና ውዳሴ ማርያም ነው ያው ትሰማለች። ትክክልም ልጆች ይሰማሉ ስለሚባል ጮክ ብለን ውዳሴዋን ነው የምናነበው። ብዙ ስርዓቶች አሉት። ጸሎት ይደረጋል። የጸሎት ውሃ እንጠጣለን እና በጣም ደስ በሚል ሁኔታ እርግዝናዬን ፈጽሜ ልክ ልወልድ ስል ደግሞ ምንድነው የተፈጠረው ነገር፣ በፊት ልጆቼን ስወልድ ክትትል ነበረኛው ሕክምና ማለት ነው። በሶስተኛዋ ልጄን ግን ስወልድ ምንም አይነት ክትትል የለኝም። ክትትሌ ምንድነው የጸሎት ውሃ ነው የምጠጣው፣ ጸሎት ነው። ሌሊት ተነስተን ውዳሴ ማርያም ነው የምናነበው። ድምፃችንን ጮክ አድርገን ውዳሴ ማርያም እናነብ ነበረ። ምንም አይነት የሕክምና ነገር የነካኝ ነገር የለም። ከዛ ወሬን ጨረስኩኝ። የመውለጃዬ ሰዓት ደረሰ ማለት ነው። ክትባትም የለም፣ መርፌም የለም፣ የሚዋጥም ኪኒን የለም። የጸሎት ውሃ ነው፣ ጾም ነው፣ ጸሎት ነው የነበረው ማለት ነው። ከዛ በዚህ አይነት ሁኔታ የመውለጃዬ ጊዜ ደረሰ። ከዛ የምወልድበት ቀን ማለት ነው ምን ሆነ፣ መኝታ ቤት ነበረ የነበርኩትና የሆነች ትንሽ ብርድ የምትል ስሜት ተሰማችኝ። መጀመሪያ እንዴ ንፋስ ገብቶኝ ይሆን ብርድ መቶኝ ይሆን እያልኩኝ እያሰብኩኝ እያለ
ከዛ ጫን ነገር አለኝ ማለት ነው። ከዛ እንዴ ይሄ ነገር ምጥ ይሆን እንዴ አልኩኝና የሚያዋልዱኝ እህቶቼ ነበሩ፣ እነሱ ጋር ደወልኩ ማለት ነው። ስደውል ኧረ እስቲ እንደዚህ አይነት ስሜት እየተሰማኝ ነው ምንድነው ስላቸው፣ ግን ለማንኛውም እስቲ ቶሎ ኑ አልኩኝና ደወልኩላቸው ለነሱ። ልክ እነሱ እስከሚመጡ ድረስ እንኳን አልደረሰም። በዛ ወቅት ግን ምንድነው በዛው ሰዓት ምን አደረኩኝ? ገብረ ጻድቅን እስቲ ቶሎ ኑልኝ፣ እስቲ ቶሎ ድረሱ፣ ለማንኛውም ይህም ነገር መውለድም ሊሆን ይችላልና ቶሎ ድረሱልኝ አልኳቸው። ከዛ እሳቸው ለካ በስጋት በሞተር ነው የመጡት። ከዛ ከመኝታ ቤት መጥቼ ማለት ነው። ከዛ ስሜቱ ምንድነው በርታ እያለብኝ መጣ፣ በኃይል እየተጫጫነ መጣ። ከዛ ወይኔ ይሄ ነገር ለወልድ ነው መሰለኝ ብዬ ማለት ነው። ህመም እንኳን ብዙ የበረታ እንኳን ህመም የለኝም። ከዛ ከመኝታ ቤት መጥቼ ስለ አድኗ ጋር ምን አልኩኝ? መብርሃን እንግዲህ አንቺ ቁሚልኝ፣ ወላዲት አምላክ አንቺ ነሽ የሰጠሽኝ እናቴ፣ አንቺ ቁሚልኝ ብዬ መጋረጃዋ ጋር ማለት ነው እንደዚህ መጋረጃዋን ይዤ ጸሎት አደረኩኝ። ምንድነው ጸሎት ያደረኩት? በቃ ይቅርታ ማለት ይቅር በለኝ አምላኬ እያልኩኝ እንደ ንስሐ ነገር ነው፣ እንደ ንስሐም ነገር ገብቻለሁ። እና ይቅር በለኝ አምላኬ የበደልኩትን፣ ለምን እንዲህ ማድረግ ይገባናል። በመውለድ ሰዓት በእርግዝናም ሰዓት ብዙ ነገር ይቅር ማለት አለብን። እና መጥቼ ስለ አድኗ ጋር እንደዛ ካልኩ በኋላ ከዛ ምጡ ገፍቶ መጣ። ከዛ ገብረ ጻድቅ በሩን በኃይል አንኳኩ። እኔ እዚህ ጋር ተንበረከኩኝ። ከስለ አድኗ ጋር ተመልሼ መኝታ ቤት እንኳን ለመግባት እንኳን ጊዜ አልሰጠኝም። እዛችሁ ጋር ብቻ ተንበረከኩኝ። ከዛ በኋላ ገብረ ጻድቅ በር አንኳኩ ማለት በሞተር ስለሆነ ለካ በደቂቃዎች ነው የደረሱት ከመርካቱ። ገብረ ጻድቅ መጡ። ልክ እንደመጡ ምንድነው የጸሎት ውሃ ጥምቀት ትእዛዝ ነበረኝ። ልክ እንደመጡ ገብረ ጻድቅ እንዲያጠምቁኝ ማለት ነው። ልክ ገቡ ማለት ነው ገብረ ጻድቅ። ከዛ ልክ ጥምቀቴን ልክ እንደጨረስኩኝ እንዲህ በርከክ እንዳልኩኝ ነገር ነውና ከዛ እንደዚህ ጀርባዬን ነው እንዲጋለልስል ልጅቷ ልክ ወጣች አለን። በእጃቸው ነው የተረከቡት ማለት ነው። የመብርሃን ስጦታን በእጃቸው ተረከቡ ገብረ ጻድቅ። ከዛ በኋላ ምንድነው የነበረው ነገር? እንግዲህ ልጁ ትንሽ ቶሎ አልወጣም ነገር አለ ማለት ነው። ከዛ ትእዛዝ ተሰጠኝ። እሱንም ንግስተ ነገስት ቀጥታ በስልክ እየደወሉ እንደዚህ አርጉ እያሉ ልክ እሳቸው ሲነግሩ ወዲያው እንግዲህ ልጁ ሹልክ ብሎ ወጣ። ከዛ በቃ በዚህ አይነት ሁኔታ በጣም ደስ በሚል ሁኔታ ምንም ሕክምና ሳይኖር ምንም አይነት ኪኒን ሳልወስድ በጸሎት ውሃ በጸሎት ነው ይህችኛዋን ልጄን የተረከብኩት ማለት ነው ከእግዚአብሔር። በጣም ደስ የሚለኝም ይሄ በጣም የሚገርመኝም ታሪኬ ነው ይሄ። ለምን እኛ በፊት ያለ ሕክምና ሰው እንዴት ይወልዳል ብለን ነው። በተለይ ደግሞ እዚህ ከተማ ውስጥ እየኖርን እንዴት ያለ አንድ መርፌ፣ እንዴት ያለ አንድ ክትትል። ለምን እኔ የመጀመሪያ ልጄን ስወልድ በሞትና በህይወት ሆኜ ነው የወለድኳት። ከዚህም በፊት ተናግሬያለሁኝ እና በጣም በሞትና በህይወት ሞተች ተብያው ብዙ ሰው ይሄንን ታሪክ ያውቃል። እንደውም ድጋሚ ሁሉ መውለድ አትችልም ብለው ሁሉ ነበር ዶክተሮች። እቺ ልጅ እንዴት ነው መውለድ እኮ አትችይም ብለው ሁሉ ተስፋ ያስቆረጡኝ ጊዜ ሁሉ ነበረ እና ያለምንም ነገር ነውና ከመብርሃን ይህቺን ልጅ የተረከብኳት በጣም ደስ የሚለኝ ታሪኬ ነው። እውነት ነው። ወደ ኋላ አንደርድረው ነው የነበረውን ጊዜ እንዳስብ ያደረጉኝ። ያው ብዙ ርቀትም የለውም፣ 4 ዓመት ወደኋላ ማለት ነው። እንዳሉት ነው ያው መድገም አይሆንብኝና እኔ በጣም የሚደንቀኝ በጣም የምደመምበት ታሪክ ነው ይሄ። በተለይ የመጨረሻ ልጃችንን እሷ ስትወለድ ለእኔ መብርሃን በእጄ ነው የሰጠችኝ። ስዕለ አድኗ ፊት ለፊት እሷ እንደሰጠችኝ እንዳቅ አድርጋ እንድረዳ አድርጋ ነው የሰጠችኝ እና ለእኔ ምን ያላደረገችው ነገር አለ መብርሃን። ሁሉ ነገር በቃ እንደኔ ስንፍና ሳይሆን በእናትነት ፍቅሯ
እነዚህን የሚደንቁ ነገሮች አድርጋልኛለች እና የዛኔ የነበረው ፈጥኜ የመምጣቴ ሁኔታ ነገሮች እንዴት እንደተሰካኩ በዚህ ላይ ደግሞ የምጧ የጽጌ ማርያም የምጡ ቅለት ብዙ ጊዜ መድኃኒት ሳይወስዱ የሚወለዱ ልጆች ፈዛዛ ነገር ይሆናሉ ተብሎ ነው የሚነገረን። ከማንም በላይ ንቅት ያለች አስተሳሰቧ በ4 ዓመት እሷ ጌታዬ 6 ዓመት ያለውን ሰው በደንብ አድርጋ ማውራት የምትችል በምትፈልገው አይነት መልኩ የሚገርም አይነት በነበረው ሁኔታ ይችን የመሰለች አበባ ልጅ ከመብርሃን ተረክበናል። ልጆች የእግዚአብሔር ስጦታ ናቸው ይላል ነቢየ እግዚአብሔር ልበ አምላክ ዳዊትና ልጆች የእግዚአብሔር ስጦታ ናቸው ሲባል ለእኔ ከአፍም በላይ በሚደንቅ መልኩ እጇን ዘርግታ ይኸው ብላ በእጇ የመስጠት ያህል ሰጥታኛለች። ይሄ ሁሉ ግን የሆነው ምንድን ነው? በመጀመሪያ እኛን ወላዲተ አምላክ አስተካክላ ነው። ሕግና ስርዓቱን የቤተ ክርስቲያንን እንድንጠብቅ አድርጋ። ሕግና ስርዓት መጠበቅ ሰዎች ቀላል ይመስላቸዋል። ብዙዎች ጸበል ሄደው በጣም እንትን ከሚሉት ይልቅ ሕግና ስርዓቱን ልክ ሲጠብቁ እመብርሃን ድህነት እንዳላት በሚገባ ይገለጻል ማለት ነው። ቤተ ክርስቲያን ሲገባ በጫማ ተሆኖ አይገባም። የቅድስናው ስፍራ ነውና በባዶ እግር መግባት እንዳለብን፣ ሴቶች አለባበሳችሁን ማስተካከል እንዳለባችሁ፣ ወንዶችም ደግሞ እንዴት ነው በፊት በቁንጣ ሆኖ ጸበል ለመጠጣት ቁርሱን በልቶ በሚያስብል መልኩ ቅዳሴ ካለቀ በኋላ 3 ሰዓት ላይ የሚመጣው አመጣጥ ትክክል እንዳልሆነ ተረድቶ ቤተ ክርስቲያን ወንድ ልጅ እንኳን ሲመጣ ነጠላ ለብሶ ነጠላውን አጣፍቶ ጫማውን ከቅጥረ ቤተ ክርስቲያኑ ውጪ አውልቆ እግዚአብሔርን ማክበር ነው። ዛሬ አይደለም የእግዚአብሔር ቤተ ክርስቲያን ቤተ መቅደሱ ቤተ ክርስቲያኑ ይቅርና የአንዳንድ ሀብታም ቤቶች እኮ ስትገቡ ጫማ አውልቃችሁ እንድትገቡ ይነገራል። ስዕል አድኖ እንኳን ባትኖር ማለት ነው። ስዕል አድኖ ደግሞ ያለበት ቤት ራሱ ሲገባ በጫማ ሲጀምር አይገባም። ይህ ስርዓት አይደለም። የቤተ ክርስቲያን ስርዓት ብንጠብቅ የምንጠቀመው ድህነት የምናገኘው እኛው ነን። ለእኛው ሲል የተሰራ ስርዓት ነው እና እኛ ደግሞ እግዚአብሔርን በመፍራት የቅድስናው ስፍራ ነውና ልንጠብቅ ይገባናል። እንዲሁም ቅዱሳን መላእክት እኮ በእግርም ከመግባትም ይልቅ ማለት ነው ቅዳሴው ሲቀደስ እንደ ሻሽ ይነጠፋሉ ተብሎ አይደል የሚነገረን? ታዲያ እኛ በጫማችን የምንጠቀጥቀው ቦታ እኮ ቅዱሳን እንደ ሻሽ የሚነጠፉ ቅዱሳን መላእክት እንደ ሻሽ ይነጠፋሉ ተብሎ የሚታሰብበትን ቦታ ነው ማለት ነው። ሌላው ደግሞ በእምነት ደረጃ ካየነው ደግሞ ለምሳሌ ቅጽረ ቤተ ክርስቲያን ውስጥ ይሁን እንጂ በሩ ጫፍ ላይም ያፈስነው እምነት፣ ቤተ መቅደሱ ደጃፍ ላይም ያፈስነው እምነት ለድህነት እግዚአብሔር ይጠቀምበታል። ስለዚህ እዚህም እዛም ድህነት አለው። በተለይ ደግሞ በመኪና ቤተ ክርስቲያን ውስጥ የምትገቡ ሰዎች መኪናው ጎማው ስንት ነገር ይረግጣል፣ ስንት ነገር ይነካዋል ጎማውን። ከዛ በኋላ ደግሞ የእግዚአብሔር የቅድስናው ስፍራ ላይ በድፍረት እንገባበታለን። ያ ስርዓት አይደለም። ስርዓት ከያዘን እግዚአብሔር አገርን እንኳን ሊምር አገርን እንኳን ይቅር ሊል የታመነ አምላክ ነው። ይህ ሁሉ ግን የሚሆነው ስርዓተ ቤተ ክርስቲያንን ስንጠብቅ ነው። ከነ ሹመት ሲመት አንስቶ እስከ ስርዓት እስከ ምዕመናን ስርዓት ያለው እነዚህ ሁሉ ሲጠበቁ ድህነት እናገኛለን። እነዚህ ሁሉ እውነቶችን ያገኘነው መስቀለ መድኅን ነው። ስለዚህ ለእኛ ያ ቦታ
ልዩ ቦታችን ነው። ልዩ ቦታችን ነው። እውነቴን ነው የምላችሁ፣ ልዩ ቦታ ነው። ከዚህም ባሻገር ደግሞ ፍጹም ተዘንግቶ የነበረውን በሰዎች አእምሮ ተረስቶ የነበረውን እግዚአብሔር ፈቅዶ በዚህ ዘመን እንዲሁም መልእክት ላይ ከሰማችሁ ቃል የገባህልኝ ቀን ደረሰ ብላ መብርሃን በእሷ እናትነት ባሰጠችው መሰረት ነቢየ እግዚአብሔር ቅዱስ ሄኖክ ዘመኑ የሚቆጠርበት እነ አባ ጊዮርጊስ ዘጋስጫ ቅዱሳን አባቶች በሙሉ በገድላቸው ላይ እውነቴን ነው ምላችሁ በደንብ ተጽፎ በዚህ አቆጣጠር ይቆጥሩ እንደነበረ በሚገባ ተብራርቶ ተቀምጦ ተጽፎ እናገኘዋለን። ይሄን እንድንቆጥር የሆነው መስቀለ መድኅን በመቆማችን ነው። አሁንም ነገም ዛሬም የምንነግራችሁ የነቢየ እግዚአብሔር የቅዱስ ሄኖክን የቀን አቆጣጠር ቆጥራችሁ ተፈወሱ፣ እረፍት አገኙ፣ ድነት አገኙ፣ ሰይጣን አይዳብሳችሁ፣ ሰይጣን ቤታችሁን አይበርብረው ነው የምንለው። እኛ ዛሬ ያገኘነው ሰላም፣ ያገኘነው እረፍት፣ ያገኘነው ነፃነት፣ ደስታችን፣ ሁሉ ነገራችን ምንም አይነት እንኳን ከተለያየ አቅጣጫ ፈተና ቢሰነዘር እንኳን ጾር ቢሰነዘር እንኳን በደስታ እንድንቆም ያደረገን እውነት ይሄ ነው ማለት ነው። መብርሃን ወላዲተ አምላክ እንደዚህ የተባረኩ ልጆች ሰጥታን ማህበሩ ጥረት እያደረገ ነው። ቅድስት ቤተ ክርስቲያን ስርዓቷ ይጠበቅ እያልን ይቺ የእግዚአብሔር የቅድስናው ስፍራ ናትና ልንጠብቃት ስርዓቷንም ልናከብር ይገባናል። እኛ ስንጠብቃት ለአሕዛብ ሁሉ የምታስፈራ የምታስደነግጥ ቤት ትኖረናለች ማለት ነው። እኛ ግን ካቃለልናት ይኸው አሕዛቡ እንደ ልባቸው ምንም አንሆንም ብለው እንደፈለጉ እንዲሆኑ ያደረግናቸው በእኛው ስህተት ነውና እኛም ስርዓተ ቤተ ክርስቲያንን እንጠብቅ እላለሁ። እዚች ጋር ሳልናገር ያለፍኩት ነገር ምንድን ነው? በምጤ ሰዓት ላይ ማለት ነው ልጄን በወለድኩበት ሰዓት ላይ ልክ እንደወለድኩኝ ገብረ ጻድቅ ልጃችንን ልክ እንዲህ እንደያዟት ከዛ መጡ ማለት ነው አዋላጆቼ። ከዛ መጡ። ከዛ በኋላ ነው ያው እንግዲህ ልጁ ትንሽ ቀረት ብሏል ነበር ትእዛዝ እነሱ እየተቀበሉ እኔም ላውድ ላይ አድርገው ስልክ እያሰሙኝ ትእዛዞች ተሰጠን ማለት ነው። ከትእዛዙ በኋላ እንግዲህ ልጁ ወጣ። ያው እነሱም ብዙ ነገር ረድተውኛል አዋላጆቹ። ይህችን የመሰለች ልጅ ደግሞ ከእግዚአብሔር እንዲሰጠን መልእክትን በማስተላለፍ ትእዛዛቶችን በመስጠት ንግሥተ ነገሥት ማርያም ዘኢትዮጵያ ትልቁን ነገር በዛ መሀል ሲያስተላልፉልኝ የነበረው መልእክት ነውና መብርሃን በጸጋ ላይ ጸጋ በሞገስ ላይ ሞገስ ታልብስልኝ፣ ወላዲተ አምላክ ትስጥልኝ። በዛን ጊዜም ደግሞ የረዱኝን እህቶቼን አዋላጆቹን እግዚአብሔር ይስጥልኝ አድረው እኔም በመንከባከብ የልጅቷንም ሁኔታ እንደው በጣም ገረማቸው። በጣም ማለት ንቅት ያለች ናት ስትወለድ ጀምሯና እንደ 4 ኪሎ 3.99 ወደ 4 ኪሎ አካባቢ ናትና እኔ ልጆቼን ስወልዳቸው በጣም ትንሽ ኪሎ ናቸውና አሁን ያለምንም ሕክምና ያለምንም መድኃኒት ያለምንም ነገር ጤናማ ልጅ ይኸው እስካሁንም ድረስ በጤንነት ነው ያለችው ልጄ ማለት ነው። ምንም ሕክምናም አታውቅም፣ ሕክምና ቦታም ሄዳም አታውቅም። እና እግዚአብሔር አምላክ ይሄ የእሱ ስጦታ የመብርሃን የወላዲተ አምላክ ስጦታ ስለሆነች ነውና በጣም እግዚአብሔር ይስጥልኝ እላለሁ። ንግሥተ ነገሥት መብርሃን ትስጥልኝ። እኔም ስለ ንግሥተ ነገሥት እህተ ማርያም ዘኢትዮጵያ ማለት የምፈልገው እኔ በጣም በቃ ምን አይነት ጸጋ አልብሳ እንዳቆመቻቸው
ነው ማየው። ምክንያቱም የአንድ ሰውን ብቻ አይደለም የዚህ ሁሉ ማህበርተኛ አገር ውስጥም ያለ ውጭም ያለ የነዚህን ሁሉ የኛን ሁሉ ችግር ሰምተው በአንድ ቃል ማስተናገድ ለሰው ይከብዳል። ለሰው በጣም የሚከብድ የሚያስገርም ነገር ነው። ይሄ ከእግዚአብሔር ጋር ባይሆኑ መብርሃን ጸጋውን ባታለብሳቸው ይሄ በሰውኛ በፍጹም የሚቻል አይደለም። የሁለት ሰውን ችግር ብንሰማ ራሱ ጭንቅላታችን ሊፈነዳ የሚደርስበት ሁኔታ ይፈጠራል እኮ አንዳንዴ። ኧረ አንዳንድ ሰው እንዲሁም ችግርን አትንገረኝ እኔ ችግር መስማት አልፈልግም ብሎ ገና በርቀት ችግርን የሚሸሽ ሰው አለ። እሳቸው ግን አንድ ነገር ሰለቸኝ ሳይሉ ሁላችንንም በፈገግታ እያዩ የሚያስፈልገንን ነገር ትእዛዝ እየሰጡን፣ ጸጋ ማለት ይሄ ነው። በቃ እግዚአብሔር እንዴት አድርጎ በዚህ በጠፋንበት ዘመን እንዴት አድርጎ እንዳቆማቸው በቃ እደነቃለሁ። ይህንን የእሳቸውን የጸጋ ሁኔታ አስተውዬ ያሰብኩት ጊዜ አለ፣ ደግሞ ምንም ደግሞ ያላሰብኩበት ጊዜ አለ። አሁን ላይ ግን ቆሜ ሳስበው በጣም ይገርማል። እውነት በጣም ይገርማል። ማንም አርግ ቢባል በስጋና በደም ይሄንን ፈቃድ ይሄንን ነገር አድርግ ቢባል ማንም በእርግጠኝነት መናገር ይቻላል፣ እንትን ማለት ይችላል። ደስ የሚለው ደግሞ አሁንም ራሱ ፍጹም በሆነ ጉልበት ፍጹም በሆነ ኃይል ነው የምናገኛቸው። ስንልፈሰፈስ እንኳን በርቱ፣ ጠንክሩ እያሉ የሚያበረቱን ምን አይነት እንዴት ቢወደን ነው እንላለን። እና በጸጋ ላይ ጸጋ ደርቦ ያቁሙት ንግሥተ ነገሥት። እውነቴን ነው ምሎት፣ እንቅፋት አይንካዎት። የሚያዝኑበትን የሚተክዙበትን ነገር እግዚአብሔር ከእርሶ ዞር ያድርግሎት። ደስታ ብቻ የኢትዮጵያን ሰላም የኢትዮጵያን ከፍታ ያሳዩት መድኃኔዓለም ደጉ አባት። ልጆችዎትን እንቅፋት አይንካቸው። እውነት ክፉ ሐሳብ አይንካቸው። እግዚአብሔር አምላክ በበረከት ይጠብቃቸው፣ በረድኤት ይጠብቃቸው። በዚህ ዘመን እርሶን ስለሰጠን ኢትዮጵያ ዘግይታ፣ በእርግጠኝነት የኢትዮጵያ ሕዝብ ወደደም ጠላም ዘግይቶ የእርሶንን ነገር መረዳቱ አይቀርም፣ ምንም አይቀርም፣ ስለማይቀር ማለት ነው። እኛን ግን ገና በጅምሩ እንድንረዳ ያደረገን እግዚአብሔር ስሙ የተመሰገነ ይሁን። እኛ መስቀለ ምድኅን የቆምነው ተደርጎልን እግዚአብሔር በእርሱ አባትነት አቁሞን እንደሆነ ያው ተረድታችኋል ብለን እናስባለን። በጣም የሚገርመው ደግሞ ያው ብዙ የዘለልነው ብዙ ገና ያልተናገርነው እልፍ ነገር አለን። ዛሬ ግን የተፈቀደልን ይቺን እንድንነጋገር ነው፣ ይቺን እንድንገልጽ ነው። እግዚአብሔር አምላክ የእኛንም ነጋችንን ያሳምርልን። እግዚአብሔር አምላክ እኛንም እስከ መጨረሻው እቅታ ጸንተው ፍሬውን ከሚበሉ ደስታውን ከሚጋሩት ጋር እግዚአብሔር አምላክ ያቁመን ልመናችን ነው። ይህንን ያልተረዱት ደግሞ ይህንን እውነት እንዲረዱ፣ ይህንን እውነት ቆም ብለው ችግር የለም አሁን ላይ ይረዱት ይችላሉ። ምን ማለት ፈልገው ነው፣ ምን እያሉ ነው የሚለውን ነገር በሰከነ ሕሊና ማሰብ እንዲችሉ እግዚአብሔር ያድርግልን ጸሎታችን ነው። ጽጌ ማርያም የሚሉት ነገር አለ በስተመጨረሻ? እኔ በስተመጨረሻ የምናገረው ነገር ምንድን ነው? ለህዝቡ ነው የምናገረው። ይሄን ነገር በተለያዩ ዩቲዩብ በተለያዩ ድረገጾች ላይ የወጡ የሐሰትን ነገር የሚናገሩትን ሰዎች ማለት ነው
ይህንን በመስማት ህዝቡ ወደ ተሳሳተ ነገር ውስጥ እንዳይገባ ብዙ ጊዜ እኔ ይህንን እድል ስላገኘሁ ነው ዛሬም በዚህ ትዕይንተ መስኮት ላይ መናገር የፈለግኩትና ህዝቡ ምንድን ነው የሚሉት ንግሥተ ነገሥት መጽሐፉስ ምን ይላል ብሎ ይህንን ነገር በእውነት አመሳክሮ ይህ ነገር ምንድን ነው ለማለት የተፈለገው ማለት መረዳት ነው እንጂ ያለበት በተለያየ ትዕይንተ መስኮት ላይ የወጡ የሐሰትን ነገር ስለ ማህበሩ ስም ማጥፋት የሚናገሩትን ባትሰሙ መልካም ነው ላለው እኔ እህታዊ ምክሬን ነው መመክራችሁ ለህዝቡ ማለት ነው። ለምን እኔ ህዝቡ እንዲድን ነው የምፈልገው እውነት ለመናገር ማለት ነው። ከእግዚአብሔር ጋር እንዲሆን እኛ ያየነውን እውነት እንዲያይ ይፈልጋለሁ ህዝቡና የሐሰትን ነገር አትስሙ እላለሁኝ እኔ። ህዝቡ ይህንን ነገር ማመሳከር አለበት ነው የምለው። እነዚህ በሐሰት እየወጡ የሚናገሩት ሰዎች እኔ በእውነት ነው የምለው እግዚአብሔርን አይፈሩትም ነው የምለው። በቃ እግዚአብሔር ሀልወተ እግዚአብሔርን አያውቁም፣ በቃ አያውቁትም እግዚአብሔርን እላለሁኝ። እናንተ ግን እውነትን መርምሩ፣ መጽሐፍቶችን አንብቡ፣ መልእክቱን እየሰማችሁ ምን ለማለት ተብሎ ነው። ብዙ ጊዜ ምናልባትም ካለማዳመጥም ይሆን እላለሁኝ እኔ። ብዙም ጊዜ ህዝቡ የሚያዳምጥ የሚመስለኝ እንትኑን ነው ይሄ የሐሰቱ ወደ ሐሰቱ ወሬ ነው የሚመራው ህዝቡ ለማዳመጥ። እስኪ እውነትን የሚነገረው በማህበሩ የሚነገረውን እውነት አድምጡ፣ እስቲ በደንብ አድምጡ። ከልብ ሆናችሁ ምንድን ነው ለማለት የፈለገው ይሄ ማህበር፣ ምንድን ነው ለማለት የፈለጉት ንግሥተ ነገሥት፣ ምንድን ነው የሚናገሩት ነገር ብሎ ከመጽሐፍት ከቤተ ክርስቲያን አንዳች የወጣ ነገር አይናገሩም። ሁሉ ነገር መጽሐፍ ላይ የተመዘገበ ነገር ነው። እሳቸው መልእክት ያመጣሉ፣ መጽሐፉ ሲገለጥ ትክክል ነው የሚመጣው። እና እባካችሁ ነገሮችን መርምሩ፣ እንደዚሁ አትፈርጁ፣ እንደዚሁ አትሳደቡ፣ በደል ይሆንባችኋል እላችኋለሁ። በጣም ኃይለኛ በደል ነው የሚሆንባችሁ። በጣም የሚገርመኝ ስለ ንግሥተ ነገሥት እጅግ የወረደ እንኳን ነገር ቢናገር ያ ነገር ትክክል ነው ብሎ የሚቀበል ሰው አያለው። ትክክል ነው። እስቲ የፈለገ ቢሆን የሰው ልጅ የሆነ አይደለም በመንፈሳዊ ሕይወት የምናውቃቸው ንግሥተ ነገሥት ይቅርና ፍጹም ዓለማዊ የጠለሸ እንኳን ተግባር ያለው ሰው ያደርጋል ተብሎ የማይገመት ነገር እሳቸው አደረጉ ብሎ ሚዲያ ላይ ወጥቶ ሲናገር ትክክል ነው ብሎ የሚቀበል ሰው ሳይ እደነግጣለሁ። በጣም ይሄ የሚያስደነግጥ ነው። እኛ ያለንበትን ደረጃ ምን ያህል ህዝባችን ያለበትን ደረጃ የሚያሳይ ሆኖ የማገኘው ጊዜ አለ። እንዴት ነው መመርመር የተሳነን? ለምንድን ነው መመርመር ያልፈለግነው? ለምንድን ነው መርምረን ነገሩን እውነቱን እኮ እውነት ማለት ነው፣ ሐሰቱን ደግሞ ሐሰት ማለት ነው። ቀላል ነው። እውነቱን እውነት ማለት በእግዚአብሔርም ፊት ሞገስ የሚያሰጥ ነገር ነው። እንደተባለው ይሄ ማህበራዊ ሚዲያ ላይ ማንም የፈለገውን ነገር የሚናገርበት እውነት ይሁን አይሁን ሳያጣራ የፈለገውን ነገር የሚገልጽበት ሆኖ ነው የተሰራው። እንትኑ ራሱ ሲሰሩት ማለት ነው። እና የፈለገውን ነገር ይናገራል። ያው ጠያቂ የለም። ለምን እንዲያልክ ቢባል ራሱ ለምን እንዳለ አያውቀውም። ወይም ደግሞ እሱ የራሱ አካውንት ካለው ያ አካውንቱ እንዲያድግለት ግዴታ ንግሥተ ነገሥት እህተ ማርያምን መሳደብ አለበት ማለት ነው። አንዳንዴ እንደዚህ አይነት ነገር ያለው አንዳንድ ጀማሪ ቲክቶከሮች እንኳን ምንም ያልገባቸውን ነገር ተነስቶ የእሳቸውን ስም እየተቸ ይቆማል ማለት ነው። ልክ የእሳቸውን ስም ካነሳ ደግሞ በጣም እንትኑ ከፍ ይልለታል፣ እይታው ከፍ ይልልኛል ብሎ እኔ የማልጠብቃቸው ሰዎች ወደዛው አካባቢ እኔ የማውቃቸውም ሰዎች አንዳንዴ እሳቸውን እያነሱ ሲያብጠለጥሉ ሲሳደቡ አንድ እንኳን እርባን ያለው ትምህርታዊ ነገር እኔ ይዞ የወጣ እኔ አይቼ አላውቅም። ከትልልቆቹ ቲክቶከር አንስቶ እስከ ዝቅተኛ እስከሚባሉት ድረስ
ንግሥተ ነገሥትን እንኳን ሲያነሱ እንደው በክብር ይሄ ምንድን ነው የሚለው እንዲህ ብለው ነበረ፣ ቤተ ክርስቲያን እኮ አስተምሮቷ ይሄን አይልም እያለ በመጽሐፍ የሞገተ መጽሐፍ ጠቅሶ እንደዚህ እኮ አይልም ያለ አንድም አይቼ አላቅም። ይሄ አለመሆኑ በራሱ ሰዎች ለምን ብሎ መጠየቅ እንዳለባቸው አመላካች ነው ማለት ነው። ስለዚህ በእርግጥ እኛ እሳቸውን ደገፍናቸው አልደገፍናቸው፣ እሳቸው ታዛዥ ናቸው። እመብርሃን ይሄ መልእክት ይተላለፍ ስትላቸው እሺ እናቴ ይሉና ወጥተው ያስተላልፋሉ። ወደድንም ጠላንም የእሳቸውን ነገር ተቃወምን ማለት የእመብርሃንን መልእክት ተቃወምን ማለት ነው። ምክንያቱም የመልእክቱ ባለቤት ንግሥተ ነገሥት እህተ ማርያም አይደሉም። የመልእክቱ ባለቤት ራሱ ባለቤቱ እግዚአብሔር፣ እናቱ ድንግል ማርያም ናት ማለት ነው። ከዚህ አይነት ውሸተኞች፣ ሐሰተኞች ራሳችሁን እንድትጠብቁ ነው። ራሳችሁን ጠብቁ። እውነትን እውነት በሉ፣ ሐሰትን ደግሞ ሐሰት በሉ። እውነትን እውነት ማለት በዚህ ሰዓት ዋጋ ቢያስከፍልም እንኳን በእግዚአብሔር ፊት ክብርና ሞገስ ያለው ነገር ነው ማለት ነው። እኔ ይሄንን አስተላልፋለሁ። እኛንም ደግሞ እግዚአብሔር አምላክ እንዲያጸናን እስከ መጨረሻው እንዲያጸናን እግዚአብሔርን እንለምነዋለን ማለት ነው። ፈጽመናል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን፣ ይመሐረነ ወይሳለነ በርትዕት ተዋሕዶ ሃይማኖት ያጽናነ ለይኩን ለይኩን። ያሳለፍኩት ብዙ ነገር በእኔ ሕይወት የሰራሽው መች ተነግሮ መች ተገልጦ ለደካማ ያደረግሽው ለትውልዱ እገልጣለሁ። እናቴ ሆይ ውለታሽን ማርያም ማርያም እልሻለሁ፣ እነግራለሁ ታምርሽን። ያሳለፍኩት ብዙ ነገር በእኔ ሕይወት የሰራሽው መች ተነግሮ መች ተገልጦ ለደካማ ያደረግሽው ለትውልዱ እገልጣለሁ። እናቴ ሆይ ውለታሽን ማርያም ማርያም እልሻለሁ፣ እነግራለሁ ታምርሽን። አንደበቴ በልተፈታ ስለ ጽዮን ለመመስከር ዘምርላት አመስግናት፣ አውጅ ለዓለም ግለጥ ንገር። ትውልድ ይስማ ስለ ክብሯ ለምስጋና ይታደም። ማርያም ማርያም የሚሏትን ድንግል ፍጹም አትረሳም። ያሳለፍኩት ብዙ ነገር በእኔ ሕይወት የሰራሽው መች ተነግሮ መች ተገልጦ ለደካማ ያደረግሽው ለትውልዱ እገልጣለሁ። እናቴ ሆይ ውለታሽን ማርያም ማርያም እልሻለሁ፣ እነግራለሁ ታምርሽን። መካኖችም ተሰብሰቡ ጽድቅን ማፍራት ያቃታቸው፣ ማሰሮዋ ጨው ይዛለች ሊወገድ ነው መርገማችሁ። መረጋጋት ያቃታችሁ
የዳዊት ልጅ ታጽናናችው። መሰንቆ ናት ድንግል ማርያም ድምጿ ፈውስን ያድላችው። ያሳለፍኩት ብዙ ነገር በእኔ ሕይወት የሰራሽው መች ተነግሮ መች ተገልጦ ለደካማ ያደረግሽው ለትውልዱ እገልጣለሁ። እናቴ ሆይ ውለታሽን ማርያም ማርያም እልሻለሁ። እነግራለሁ ታምርሽን የሞትን ድምፅ ውስጤ ሰምቶ ተጨንቄ ግራ ገብቶኝ ማምለጫው መሸሸጊያ ወዴት እንደው አምባው ጠፍቶኝ ብቻዬን ነኝ ድረሽልኝ ብዬሽ ነበር በጭንቀቴ። አልተውሽኝም ፈጥነሽ ደርሰሽ አወጣሽኝ እመብርሃን። ያሳለፍኩት ብዙ ነገር በእኔ ሕይወት የሰራሽው መች ተነግሮ መች ተገልጦ ለደካማ ያደረግሽው ለትውልዱ እገልጣለሁ። እናቴ ሆይ ውለታሽን ማርያም ማርያም እልሻለሁ። እነግራለሁ ታምርሽን ንግሥቲቱ የወርቅ ልብስ ተጎናጽፋ ተሸልማ በንጉሡ በልጇ ቀኝ የአምላክ እናት በክብር ቆማ ቃል ኪዳኗን አሳስባለች ኃጥአንን ልታስምር። በጸናጽል በከበሮ እናመስግን እንዘምር። ያሳለፍኩት ብዙ ነገር በእኔ ሕይወት የሰራሽው መች ተነግሮ መች ተገልጦ ለደካማ ያደረግሽው ለትውልዱ እገልጣለሁ። እናቴ ሆይ ውለታሽን ማርያም ማርያም እልሻለሁ። እነግራለሁ ታምርሽን ዘኢትዮጵያ